ማነው ያየነው ደግሞ እየዳሰስ ነው ኢየሱስን ነው የምናወራው። ሞት የሚባለው የሞት ጥላ የሚባለውን አይተን አላዩም አይባልም። ትክክል ተናግረው ዛሬ እንደውም ቅድም ለሆነ ሰው ሳወራ ነበረ ልጄን በትክክል 3 ናቸው ከኢንቴንሲቭ በቃ አንችልም ከዚህ በላይ አይሆንም ብለው አውጥተው እግዚአብሔር እንደገና እንትን 2ቱ አለፉ። የምር ጌታ ምስክሬ ነው የምላችሁ 2ቱ አለፉ ሞቱ ማለት ነው። በጣም ብዙ ሰው ዛን እሷ አትለማ እንተ 23 ኪሎ እንደው አክዬ ስንገናኝ በጌታ ፊት አሳያለሁ ለተአምር ብዬ ትንሽ ቀድቻለሁና በቃ አትድንም። ምክንያቱም ስቴጅ 4 ደርሶ ነበር ማለት ነው። ካንሰር ወደ ስቴጅ 4 ደርሶ ይኸውልህ የደም ካንሰር 3 አይነት ነው። የእሷ አኩት የሚባለው እንደገና ደግሞ ልምፈ ነበራት እጤ። በጣም እኔ እንጃ እግዚአብሔር የታምራት አምላክ ነው። በታምራት አምናለሁ። የእምነት ሰው ነኝና እየነገሩኝ አልሰማቸውም። በኋላ ወረቀቱ ሲመጣ ነው ማነበው። ትክክል ናቸው። አይተዋል። ታማለች። ምን ብላለች? ጠላት በኃይለኛ ነበር የታገላት። 3 ጊዜ እኮ ነው የሆነው። የሁለተኛውን ሪከቨር አድርጋ በ18 ዓመቷ እንደገና ከዛ በኋላ ነው ቦን ማሮ እንትን ተደርጎ በጣም ብዙ ጨረራራ ምን አሁን ዘንድሮ ትመረቃለች። በጣም ብዙ እና የጌታ ስራ በእውነት ነው የምላቸው። አሁን ይሄ እኔ በቃ ልጅ ሲታመምባቸው ልጅ ይገባቸዋል አይደል? ራሴ ብታመም ምንም ልጅ ነው እና የመጀመሪያ ልጄ ናት ምናምን ያበድኩ ይመስላቸው ነበርና ቤተሰቦቼ። ምክንያቱም ጌታ ተናግሮኛል አትሞት ቃሉን እንደ ሞኝ ነበረ በቃ ለዋ ላይ ማረገው። አንቺ አትሞችን በህይወት ትኖሪያለሽ በመስቀል የእውነት እብድ ነበር የምመስላቸው። እግዚአብሔር ግን የከንፈሬን ቃል አጸናው እና እሷም ትመሰክራለች። ዛሬ በየእንትኑ እየተጠራች በጣም ትመሰክራለች። ቆማ ስትናገር እሷ ስትናገር ምንም ሳትል እያመሰገነች አጋንንት እየጮኸ ይሄ በድራግ የተያዙ በሆነ ዊችክራፍት የተያዙ ሰዎች ወጣቶች ነፃ ይወጣሉ። በጣም በታላቅ እንትን ታገለግላለች። ምንድነው ይሄ ሁሉ ጊዜ እግዚአብሔር እናንተ ላይ ዓላማ ሲኖረው የሆነ ያነቃንቃል። እግዚአብሔር ግን በእናንተ ተወራርዶ እንደሆነ እንዳታጉረመርሙ። የምሬን በቃ ምንም አይነት ፔን ውስጥ ብታልፉ እግዚአብሔር መልካም ነው ከማለት ሌላ ለጠላት በር አትክፈቱ። እኔ ያለቀ ተብሎ መሳሪያ ጠፍቶ እህቴ ተጠርታ ቤት አዘጋጅ ወረቀት ጨርሶ የተባለ ነው እኔ አላምንም። እግዚአብሔር ሽባውን ተነሳና ተመላለስ ካለ ይሄን ቃል ማምነው እግዚአብሔር ብዬ ይሄንን እንደው ሙሉን በሌላ ጊዜ መሰክርላቸዋለሁ። መጥቼ ልክ ሲነገረኝ ይሄ መርዶ ነርሷን ጠሯትና ቤት ደርሼ እመጣለሁ ብዬ ብቻዬን ቤት ውስጥ ከእግዚአብሔር ጋራ አልቅሼ ተመልሼ ሄድኩኝ። የዛን ለሌሊት እንትን ፓልቶክ የሚባል ታውቃለህ? በቃ እዛ በደንብ እንታወቅ ነበር። እዛ አገለግል ነበር። በኔ እዛ ይጸለይ ነበር። ሁሉ ጊዜ እየመጣው ሪፖርት ማረጋው እዛ ነበር። ልክ ተመልሼ እንደ ሰመመን እነ ያሬድ ባይብል ስተዲ ያስተማሩ እንደ ሰመመን ነው። መሳሪያ ይጮሃል ምናም ተገጣጥሟል። በቃ ህይወቷ እስኪያልፍ ይሄ ፓሊያቲቭ የሚባለው 1 ሳምንት ምናም ጉበቷ አብጧላ። አይኗ ምኗ አትገልጥም። ፊቷ ቢጫ ሆኗል። ምን በቃ የሚያስፈራ አይነት ነው ሳሁን ሳስበው። እና ግን እግዚአብሔር የሌለን ወደ መኖር ያለቀን የሚቀጥል ለሙታን ህይወት የሚሰጥ ይሄንን አውቆ ሳይጠራጠር በእምነት እያመሰገነ ለእግዚአብሔር ክብር እየሰጠ ይሄንን ነበረ ለእግዚአብሔር ክብር እየሰጠው። ለእኔ በእውነት ጌታን ያወቅኩበት ሰዓት ቢኖር 11 ዓመት ነው ይህን በሽታ እየተመላለሰ በቃ። ግን ዛሬ ሰዎችን
አመመን እንደዚህ ብለው በካንሰር ጌታም እንትን ይለኛል፣ እሄዳለሁ፣ ጸልያለሁ። በዚህ ነው ሚኒስትሪ ነው የጀመርኩት። ልጄ ውጭ ስላለች ሶስት ጊዜ ታክማ፣ እዛ ግን ገጠር ውስጥ ያሉት ሆስፒታል የላቸውም፣ ትምህርት ቤት የላቸውም፣ ከነሱ ውስጥ ዶክተር ይወጣል ምናምን ብዬ ጌታ ፊት ኪዳን ገባው። ለዛ ነው የምሰራው እና የማረሳቸው ቀናቶች ብዙ አሉ። አክዬ ሌላውን ሰው ጊዜ እንዳልይዝ እብድናቴ የጌታን ማዳን ስለሆነ የምናወራው በማንም ይነገር ማዳኑን ሊነገር ነው እና ዛሬ ቀኑን ራሱ በቃ ለምን የጌታን ማዳን ደግሞ አናወራም? እኔ ሌላ ዓለም የለኝም፣ የኔ ዓለም ኢየሱስ ነው። አሜን 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 አሜን። አድቮኬት ሚኪ የሚለው የተወደደ ጠበቃ ነው። ዌልካም በሉልኝ። ዴቪዬ አለ። ከዛ ደግሞ ከረጅም ጊዜ በኋላ ግርምሽ አለ። መሪ ጌታ ግርማ መንግስቱ አለ። ቃለ ወንጌል የሚለው እስቲ ዌልካም በሉልኝ ሁላችሁ። በጣም የምወደው ወንድሜ ነው። ካምፓስ እኔ 1 ዓመት ሲኒየሩ ነበርኩኝ ኢንጂነሪንግ። አሁን ማስተርስ አለው በምህንድስና። ጌታ አስታጥቆታል በብዙ ነገር። ቸርች ፕላንት አድርጎ ያገለግላል። እግዚአብሔር በብዙ የረዳው ሰው ነው። ምናልባት የዛሬ 14 አሁን 15 ሊሆናን ነው የታተመችው መጽሐፌ ላይ 6ኛው ምዕራፍ ላይ የምታገኙት መሪ ጌታ ግርማ መንግስቱ የሚለውን ነውና ግርምሽዬን በደንብ ፎሎ አድርጉልኝ። በጣም የከበረ እግዚአብሔር ነገር ያለበት ሰው ነው። ቴዲ አረፍ ብለህ ጠብቀኝ ወዳጄ፣ ደጋግመህ ከምትጽፍ አሁን ስለ ወንጌል ነው እያወራን ያለነው፣ ስለ ጌታ ማዳን ቀስ ብለህ ጠብቀኝ። ተባረክ፣ ደጋግመህ ኮመንት ስላረክ ነው። እና ግርምሽዬ ባይዘዌ ምስክርነቱ ይገርማቸዋል። የጥንቆላን ዓለም ጥጉን ያየ ሰው ኢየሱስ የሚባለው ስም ሲጠራ በምን ራዲየስ ጠላት እንደሚሸበር ዛሬ ነግራቸዋል። ኤሚያ አለች፣ የተወደደች እሷ አብሮ ሰራተኛ አገልጋይ ናት። እግዚአብሔር ዘመኗን ይባርክ። ፓስተር በኃይሉን አይቻለው። አይ ቲንክ አላገኘሁትም። ምናልባት ዛሬ ፕሮግራም አለኝ አቋርጬ ይህንን የጌታን ማዳን ግን መውጣት አልቻልኩም። የእውነት ምናልባት 2:30 ላይ ነበረኝ ሚቲንግ። እሱን ትቼ የተቀመጥኩት የጌታ ማዳን እንዲነገር ነው። ፓስተር አዲያምን ይቅርታ ጠይቃለሁ ብዬ ነው በዚህ የተቀመጥኩት። ስለዚህ እንሰማለን የጌታን ድንቅ በብዙ ነገር። ግን ሜርሲዬ ስቴጅ 4 የተባለ ካንሰር አሁን በህይወት ኖራ ማዳኑን እያወራች ነው የምትይ አይደል? የእውነት አስተዋውቃለሁ። የእውነት በኢየሱስ ማለት አሁን ሲነገር አብሮኝ ያለ ሰው ብቻ ነው እውነት መሆኑን የሚያውቀው። 23 ኪሎ ሆና የ80 ዓመት ሽማግሌ ትመስል ነበር። 12 ጊዜ ጨረር ወስዳለች። ጠዋትና ማታ፣ ጠዋት ትወስዳለች፣ ማታ ትወስዳለች። ከዛ እየደከመች መጣች። ለምን? ሁለተኛው 4 ስቴጅ ላይ ኮንሰንትራት ነበር የሚሰጣት ኬሞን 24 ሰዓት ትወስዳለች። እንደገና ይታጠባል፣ እንደገና ይሰጣታል። ያም የሆነው 1 ሳምንት ነው። ከዛ 1 ሳምንት ረፍት ስትባል ያረፍቱ በቃ ትኩሳት እናንትን ስለሚሆን ሆስፒታል ነው ውሏችን፣ አዳራችን ውሏችን። መጨረሻ ላይ ይታያችሁ የ13 እዛ ጋ 13 ዓመት ሆናታል። ሲጀምራት የ10 ዓመት ልደት እንትን ብለን የመጀመሪያውን ውስዳ፣ ሁለተኛ ሲመጣ አግሬሲቭ ሆኖ ነው የመጣው እና በዚህን ጊዜ ማለት ጉቦታን ጎዳው። እንትኑ ኬሞ በራሱ ብዙ እንትን የለውም ግን እነዚህ ባክቴሪያዎች ምናምን እና ጉበቷን በጣም ነካው። ጉበቷን ስለነካው መብላት አትችልም፣ ምግብ መስጠት አትችሉም። በጣም ቀጭን ነች። በስር ሊሰጧት ሲሉ ስሩ ይበጠሳል። አይኗን አትገልጥም። በጣም የሚያሳዝን በጣም በቃ የመጨረሻ ኃይለኛ ህመም ውስጥ ያለፈች ልጅ ናት እና መጨረሻ ላይ ልቧ ውስጥ ውሃ ሞላ፣ ጉበቷ አበጠ፣
ይሄ ደም ማርጊያው ሲሰጣት እንግዲህ ከሰውነቷ ውስጥ ያልቃል 17,000 ይወርዳል እንግዲህ 100 ምናምን ሺህ እና በቀን 3 እየሰጡ መጨረሻ ላይ መጣች። ጉበቷ መስራት አቃተው። ጉበቷ መስራት ስላቃተው ኢንቴንሲቭንም አጠፋፉና በቃ አንችልም 1 ሳምንት እንደው ግፋ ቢል ከዛ ትንሽ ቀን ብትሆን ነው ቤት አዘጋጁ ምናምን ብለው አወጧት ማለት ነው። እና እኔ ጌታ ሆይ መጽሐፍ ቅዱስ ሽባውን ተረተረ የሚባል አንብቤ ያለው ይሄ ግን በህይወቴ ሲሆን ነው አለዛ ታሪክ ነው አልኩኝ። ጌታ ፊት ተወራረድኩኝ ማለት ነው። የጌታ ቸርነት ነው። እግዚአብሔር ስትታመኑበት ትክክል ናቸው ያዩት። የሚገርማችሁ ነገር ማህፀን ገና ያው እንትን እያለች ነው ማለት 13 ዓመት ልጅ እንትን እዛ ውስጥ ተሰራጭ። በጣም የሚገርመው ተሰራጨ። እነሱ ራሳቸው እስከ ዛሬ ድረስ ምክንያቱም ያለኝ ፕሮፌሰሩን በ30 ዓመት ልምዴ ይሄ አንቺ የምትጸልዩ አምላክ ነው አለ። በ30 ዓመት እድሜ እንዲህ አይነት ነገር ሲድን አይቻላቅም አለ እና በጣም በቃ እግዚአብሔር ከናንተ ጋር ነው። በሞኝነት የምትለምኑትን ያንደበታችሁን ቃል የሚያልፍ አይደለም እና እኔ ሁልጊዜ የምናነብ ነበር መሰላችሁ። አትሰማኝም እኮ እኛንን የምናገላብጣት ምናምን አትበላም አትጠጣም ምናምን በስተውም እንዳይት መጨረሻ ላይ ሆዷ ላይ ተቀዶ ነበረ ምግብ እንትን እና ምን ነበረ በልዑል መጠጊያ የሚኖር ሁሉን በሚችል ይሄን ቃል በጣም ዝም ብላችሁ አስቡት። እናወራለን አይደል? ሁሉን በሚችለው አምላክ ጥላ ስር አይደል? እና እግዚአብሔርን አንተ መታመኛዬን እንዴ ሰው እንኳን አንተ መታመኛዬን ስትሉት የሆነ እኔ አሁን አኪ በጣም መታመንብን ሲል የሆነ ነገር ፊል ታደርጋለህ እና ይሄንን እየዞርካ እንደ እብዳ እለው ነበረ ደጋግመው ነበረ እና እናገር ነበረ። እነሱ የሚያወሩልኝ ተስፋ የለውም ነው በቃ ሞከርን ትናለን ተስፋ የለውም ነው እና የመጨረሻ ኢንቴንሲቭ የገባች ጊዜ ልቧ ውስጥ ውሃ ሞላ። ከዛ ብለድ ሰርኩሌሽን ደም ዝውውር እምቢ አለ። በመድኃኒት መለሱት። ያው ኢንቴንሲቭ እናንተ አብራችሁ መሆን አትችሉም። ደጅ ነኝ በቃ ሰውነቴ ይንቀጠቀጣል። በዛ ሌሊት ማንም ጋር ደውሉ። ሁል ጊዜ ግን አጠገባቸው ያለ ጌታ ሁል ጊዜስ በቃ ሰዎች ይጸልያሉ እኮ ግን ሌሊት ላይ ደውላችሁ እንዲህ ተጨነኩ የምትሉት ሰው የለም። እግዚአብሔር ግን ከኛ ጋር ነበረ። እግዚአብሔር ግን በቃ አይተውም አይጥልም። ጌታ ቅዱሳን ይጸልዩ ነበር። ጌታ ይባርካቸው። እንደገና የኔ አንደበት ሰው መጥቶ ፊቱ ክሽም ሲል በእኔ ተጽናንቶ ነው የሚሄደው የነበረው። ያ የእግዚአብሔር ጸጋ ነው። ያ የእግዚአብሔር ቤተሰቦቼ አይምሮዬን ይሳትኩ ነው የመሰላቸው። እኔ አለቃዬ የኔ አለቃ ምን አለች? አንቺ ልጅሽን ግን ተወጃታልሽ አለች። እንዴት ስላት አይ ሳይሽ ምናምን ለምን ፊቴ የሆነ እግዚአብሔር ፊት ነው ማለቅሰው። እዛ ጋ ግን ጠላት እንዲለው ነበር አንድ ነገር ልጄ ብትሞት ወንጌል ሰብካለሁ እንጂ አላጉረመርምም ጌታ ላይ ብትሄድ ወደ ተሻለ ነገር ነው እና እሷ ላይ እዛ ሬሳ በሉት በቃ ሬሳ ነው እኮ ምንም ወደዚህ ታገላብጧታል ወደዚህ። እሱ ብቻ አይደለም አክ የሚገርመው ከዛ ጌታ ፈውሷት ሚራክል ነው። ፊዚዮቴራፒ የለ ምን የለ ያ የላላ ጡንቻ ቆዳና አጥንት ስትነሳ የንቃች ቀን ከወር ከምናምን በኋላ የንቃች ጊዜ እንደ ሰመመን ነው ቪዥን ያየሁት እና ልጄ ተፈወሰች ብዬ ብድግ አልኩኝ ስል ልክ የዛን ሰዓት እሷን ብድግ ስትል መሳሪያው ጮኸ። የሞተች መስሏቸው ተሯሩጠው ሲገቡ ቁጭ አለች። ለመነሳት ሞከረች ግን አትችልም ነበር፣ አጥንት ብቻ ነበር። ከዛ በቃ ልጄን ጌታ ፈወሳት አልኩኝ። 1 ሳምንት ባልሞላ ጊዜ ውስጥ ሚራክል የሚባለው የተነሳና ዘሎ ቆመ። ቁርጭምጭሚቱ ጸና ተመላለሰ የሚለው በልጄ ህይወት ነው ያየሁት። ምንም ፊዚዮቴራፒ ያላስፈለጋት ምን አላላት። ለምግብ ሆዷ ላይ በስታው መጣን እዚህና
እዚህ መተን ነጭ ደም ሴል መጨመር አለበት እንግዲህ ሕክምና የምታውቁ ሰዎች እና እሱን እንዲጨምር መርፌ ይወጋሉ እንትን እንዲያደርግ እና የእሷ ትመጣና 100 ትሆንና መልሶ ይጠፋል። መጨረሻ ቤት መጣች። 15 በላይ ታብሌት ጠዋት ይሰጣታል ምሳ ሰዓት። ከዛ እኔ ሰርቼላት እሄዳለሁ በየሰዓቱ የምትወስደውንና ስራ ደርሻ 4 ሰዓት ገባ ነበረ። ቤት ከመጣች በኋላ ቁጭ አበርጋው ትጠብቀኛለች። ከዛ አንድ ቀን ቁጭ አለችና ማማ አለች እኔ ጸልያለሁ እንጂ ይሄን መድኃኒት አልወስድም አለች። አሁን ምን ትሉታላችሁ? ጸልያለሁ በሆዴ ምግብ አልበላ ይሄን መድኃኒት አልወስድም። ከሁሉም የሚደንቀው አመት ሙሉ መድኃኒቱን ይጽፍ ነበረ ፕሮፌሰሩ። እናመጣ ነበር የሚመጣው በተርፍ ላይ እንትን የምትገባበት ግሉኮስ ምናምን የሚሰጥበት የምግብ እንትን የሚሰጥበት ቲዩቡ ምናምን ይመጣ ነበር። ፋሻው በረንዳ ላይ ከመርኩት። ግን እኔ እዚህ ጋር ትንሽ ፈርቼ ነበር የእውነት መናገር። ከዛ ምን አልኩኝ ከእምነቷ ጋር ልቁም የሆነ ጸጸት እንዳይሰማችሁ የሆነ ነገር ቢሆን ምናምን እና ግን ከእምነቷ ጋር መቆም አለብኝ ብዬ ጸለይኩኝ። ልክ በአመቱ ይሄን መድኃኒት ቀንሽ ሲላት ፕሮፌሰርን ወስጄው አላውቅም። የደነገጠው ድንጋጤ እንደ አባት ልበለው በቃ እንዴት እንደሚንከባከባት ብታዩን ሲል እንደሚንከባከባት አሁን ረጅም ጊዜ የሆነ 6 ዓመቷ ሆነ ማለት ነው። እና ያንን የተከመረውን እንትን መመለስ አትችሉም። አንድ ጊዜ የሕክምና ዕቃ እናንተ ጋር ከገባ ተመልሶ አይሰጥም። ለየካቲት 12 ለልብ ህሙማን ህፃናት ለዛ ነው የተሰጠው። ይዤ ሄጄ በሻንጣ ከምሬ ይዤ ሄጄ እዛ ነው የሰጠሁትና ምንድነው ሚራክል የሚባለውን አየው። በሆዷ ውስጥ የተበሳውን አልወስድም ብላ መድኃኒቱን አልወስድም ብላ አስቡ። ምግብ በግድ ነው አፏ የሚከፈተው እና ቀርጫታለሁ። እንዲያውም በደንብ በቪዲዮ የሆነ የ80 ዓመት ሽማግሌ ነው የምትመስለው። የ13 ዓመት ልጅ አትመስልም። እግዚአብሔር ግን ደግ አይደል? ዛሬ አናቱን ትላለች። ቆማ መድረክ ላይ ስትጸልይ እኔን አክዬ ምን ሆነ መሰለ ልክ ስትመለስ 18 ዓመት ላይ ሲመጣ እግዚአብሔር ጋራ ተጣላች። ምንድነው የሚፈልገው ከኔ አለች። እምነቷ ተፈተነ። ምንድነው የሚፈልገው? ልጆች ያላችሁ ልጆች ሁል ጊዜ ዝም ብላችሁ ስሟቸው። ያላችሁ ልጆች ሁል ጊዜ ዝም ተራተራቸው። ምንድነው የሚፈልገው? ሁለቴ ኦኬ እሺ አልኩኝ። በሶስተኛ ሌላ ሰው አላየም ስለሚጠላኝ ነው አለች። ጨርሳ እንትኑን ከወጣች በኋላ ከዛ በኋላ በቃ አታውሪልኝ፣ በቃ ይሄ እግዚአብሔር የሚባለውን ነገር አታውሪ አለች። ጭልጥ ብላ ፊቷን አዞረች። የሚገርማችሁ ታማኙ ጌታ እሷ ስትመሰክር ነው የሰማሁት። አንድ ቀን አመሸችብኝና ደወልኩ። በቃ የማይሆኑ ጓደኞች ጋር ገባች። አንድ ቀን ግን ለምን እንዲያረግሽ እንዴ ጫማዋን ይዤ መኝታ ቤት ገብቼ ይሄ ጫማ ወንጌል ይዞ ነው የሚሮጠው። አልጋዋ ላይ ገብቼ በፍጹም ልብሷ አይሄድም። እዛ ካለችበት ጠራኋት እያልኩኝ አይለኛ ጸላይ ነኝ፣ ጸልያለሁ። እኔ እውነቴን ነው እዋጋለሁ። እየጸለይኩኝ አንድ ቀን 4 ሰዓት ላይ ከምሽቱ መጣች። ሰውነቷ ላበላው ነው ኢየሱስን አየሁት አለች። መጽሐፍ ቅዱስ የት ነው አለች። የት ነው አለች። ከዛ ማማ እያለች በቃ እንባዋ ይወርዳል፣ ሰውነቷ ይንቀጠቀጣል። ከዛ ግቢና ተኛ፣ አሁን ነገ እናወራለን አልኳት። ከዛ ቀጥ ብላ ቸርች መሄድ ጀመረች። ከዛ ጌታ ለካ ለዚህ ቀን እያዘጋጃት። አያችሁ፣ ጠላት ይታገላል። ላያችሁ ላይ ክብር ካለ ላያችሁ ላይ ነገ መንግስቱ እንደምታፈርሱት፣ ነገ ትውልድ እንደምትናጠቁ፣ ነገ የኔ ልጅ ስሟ ጸሎት ነው መድረክ ላይ ቆማ ስትናገር የእውነት ነው የምላችሁ ገና እየመሰከረች እግዚአብሔር ታማኝ ነው፣ እናንተ በምንም ውስጥ ሆኖ እኔም ብያልኩ ጸሎት አንቺ የኔ ነሽ የሚል ድምፅ ሰም ዞር ስል ማንም የለም አለች። ለረጅም ጊዜ ሁሉ ቦታ ሞክሬ አንድ ቀን ግን ፊት ለፊቴ ላይ ኢየሱስን አየሁት አለች። እና እግዚአብሔር ታማኝ ነው ብላ ነው የምትናገረው። ግን
አጋንንት ነፃ ይወጣሉ፣ ወጣቶች ያለቅሳሉ። የወጣት መሪ ናት እና በቃ እግዚአብሔር በሷ መንቀሳቀስ ጀመረ። ከዛ በኋላ የምር ጌታን የምትወድ ልጅ ሆነች። ትምህርት ቤት አልተማረች። ከ6ኛ ክፍል ነው የበሽታ የታገላት። በቃ እዛ እያነበበች ፈተናውን ወሰደች። ዘንድሮ ባችለሯን እየጻፈች ነው። ህፃናትንና ወጣትን ፔዳጎጊ ሶሻል በጣም እግዚአብሔር ተአምረኛ ነው። እውነቴን ነው ምላችሁ፣ ተአምረኛ ነው። ይህን ቃል እመኑት አታምኑም ብዬ ሳይሆን በቃ ማትረሱት ማህተብ ላያችሁ ላይ ያደርጋል። በምድር ስንኖር እኔ ሁሌ ላለው ነፍሱን ሰጥቶኛል። ስለዚህ እግዚአብሔር በውስጤ ስላለ ለእኔ ይጠነቀቃል። እኔ ማደሪያው ነኝ፣ መለኮት እኔ ውስጥ አለ። ስለዚህ ዝም ብሎ እንትን አይልም። በሞት ጥላ መካከል እንኳን ብሆን አይደል ክፉን አልፈራም። አልፈራው ለምን? እግዚአብሔር ከኔ ጋር ስላለ እንጂ ሌላ አይደል። የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት 3 ጊዜ አስቡት። በአንድ ልጅ ላይ 3 ጊዜ ካንሰር ተመልሶ ሲመጣ አድርጋ የመጀመሪያው አልፎ በሁለተኛው ዓመት 4ኛ ስቴጅ ላይ ሆኖ የመጣው ከዛ እንደገና ከ5 ዓመት በኋላ እንደገና አግሬሲቭ ሆኖ የመጣው ያለፈችበት በጣም የሚያስለቅስ በጣም የሚያሳዝን እውነትም እግዚአብሔር ጨካኝ ነው የሚያሰኝ ነው። ለሷ እረዳታለሁ። በዚህ እድሜዋ ልጅነቷ ውጭ ተጫውታ አታውቅም። ምክንያቱም በዚህ ነገር ውስጥ ስላለች። ግን እግዚአብሔር ለካ እኔንም በቃሉ እዛ እያሰለጠነኝ በጸሎት እያሰነደ የእናቶች አጽናኛ አድርጎኝ እዛ በቃ ህፃናትን ይዘው ሌላ ዓለም ውስጥ ነው። እዚህ ካንሰር እንትን ውስጥ ስትገቡ ሌላ ዓለም ውስጥ ያላችሁ ነው የሚመስለው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች በላይ እንሆናለን እና ሆነን ኤምዬ ዛሬ እዚህ ደርሰናል። የማንረሳው የእውነት እኔ መጽሐፍ እየጻፍኩ ነው እና እንዲያውም በጀርመንኛ ሁሉ እናስተረጉመዋለን ብለናል። ዛሬ እሷ ትመሰክራለች፣ ለወጣቶች ትናገራለች። ያለፈችበትን ስትናገር እንዴት በቃ የሚገርማችሁ እኔ ታቶና ድራቅ አጋንንት እንደዚህ ጮሆ ሲወጣ በእሷ አገልግሎት ነው ያየሁት። ታገለግላለች ቆማ፣ ሊያውም እንዲህ ብዙ ሰዓት አይደለም 10 ደቂቃ 20 ደቂቃ ነው እንትን የሚላቸው። ግን በቃ የእግዚአብሔር ምልክት አድርጓታል። እኔ እንደዚህ ነበርኩና እሱ ነው ጠርቶ ያወጣኝ። ዛሬ የትም ቦታ ሆኖ እግዚአብሔር ግን ታማኝ ነው ነው የሚላችሁ ምናምን እያለች በቃ ሰው ነፃ ይወጣል። እና በልጆቻችሁ ተስፋ አትቁረጡ። ጭልጥ ብላ እዛ ስትሄድ ብዙ ነገር ሞከረች። እኔ ግን ጫማዋን እያያስኩኝ ልብሷን እያያስኩኝ በቃ እውነት አላት። ያለፈችበት ነገር እንዲህ ብላችሁ ማስረዳት አትችሉ። ግን በቃ እግዚአብሔር ግን ታማኝ ነው። አንቺ የእግዚአብሔር ነሽ፣ የማንም አይደለሽ። የለችም እኮ መኝታዋ ላይ እንደሱ ነው የምለው፣ ልብሷ ላይ እንደሱ ነው የምለው። ዛሬ ግዛ የምጠራት ዲስኮ ቤት ሆነ ሺሻ ቤት ሆነ የምጠራት መንፈስ እኔ በቃ መጣሁ አተራመስኩ እያልኩኝ ልጄን ተናጠቅኳት። የእውነቴን ነው የምላችሁ አሁን ጌታን እንዴት እንደምትወድ እና ለወጣት ምስክር ሆነች። ተባረኩልኝ አክዬ ስለሰጠኝ እድል። ዘመንሽ ይባረክ። ይሄ እኮ ድንቅ ነው። ማዳንና ክብር ኃይልም የአምላካችን ነው ይላል መጽሐፍ። በዚህ ሰዓት በጌታ በኢየሱስ በየትኛውም ዓለም በየትኛውም ቦታ ሆናችሁ በአፍሪካ ቢሆን በኤሽያ ቢሆን በአውሮፓ ቢሆን በአውስትራሊያ ቢሆን ጸልያለሁ። በኢየሱስም የማዳን እጁ እንዲዘረጋላችሁ ጸልያለሁ። በኢየሱስ ክርስቶስም በዛ ቀን እግዚአብሔር በዛ ምስክርነት ነካኝ ድኜ ቀረው እንድትሉ ምስክርነት ይዛችሁ እንድትመጡ በጌታ በኢየሱስ ክርስቶስም ጸልያለሁ። ሲሄዱ ህዝቡ ያጨናንቁን ነበረ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ በባለ መድኃኒቶች ከስራ ማንም ሊፈውሳት አልቻለም። በኋላም ቀርባ የቀሚሱን ጫፍ ዳሰሰች፣ የደሟ ምንጭ ደረቅ። ኢየሱስም የነካኝ ማን ነው ባለ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ህዝቡ ያጨናንቁሃል ይጋፉህማልና የነካኝ ማን ነው ትላለህን?
ባሉት ጊዜ አንድ ሰው ነክቶኛል፣ ኃይል ከኔ እንደወጣን ያውቃለሁና ሴቲቷም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መታ በፊቱ ተደፋች። በምክንያትም እንደነካችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። ኢየሱስም አላት፣ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ እንደሚል በጌታ በኢየሱስ ስም ኃይል ከአርያም ይውጣላችሁ። አሁን በየትኛውም የዓለም ጫፍ ሆናችሁ በቤተሰባችሁ ወንድም፣ እህት፣ እናት፣ አባት ራሳችሁ ላይ ቢሆን አሁን ርቀት በማይገድበው ዲስተንስ ቤሪየር በማይሆንበት በተቀባው ከስም ሁሉ በላይ በሆነው ጉልበት ሁሉ በሚንበረከክለት ይነሳ ከህይወታችሁ ላይ፣ ይነሳ ከመንገዳችሁ ላይ፣ ይነሳ ከጤንነታችሁ ላይ በጌታ በኢየሱስ ክርስቶስ ስም አሁን የተንከባለለ እንዲሆን ጸልያለሁ። ይህ ከአዶንያስ ከበዞራ የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው? በጽድቅ የምናገር ለማዳን የምበረታ እኔ ነኝ እንዳለ ጌታ በጌታ በኢየሱስ ስም ለማዳን በሚበረታው ክንድ ገስጻለሁ። ከእናቴ ላይ ልቀቅ፣ ከወንድሞቼ ላይ ልቀቅ፣ ከእህቶቼ ላይ ልቀቅ፣ ከመንገዳቸው ላይ ልቀቅ። ተንከባለል በኢየሱስ ስም የተሰጠ ስም ያልተሰጠ ዶክተሮች የሆኑ ፕሪስክሪፕሽን የሰጡበት አዳር በሚባለው በ12ኛ ወር ከወሩም በ13ኛው ቀን የንጉሱ አዋጅና ትእዛዝ ሊፈጸምበት በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። የተገለበጠ እንዲሆን ጸለይኩ በኢየሱስ። ሜርሲ የተባረኪ፣ እግዚአብሔር ይባርክሽ። በጣም ድንቅ የሆነ ምስክርነት ነው የሰማነው። እግዚአብሔርን ስላንቺ እጅግ አድርገን እናመሰግናለን። እንግዲህ ወገኖቻችን ዛሬ በቃ እንዘምራለን። ጌታ መንፈስ ቅዱስ ደግሞ ከኛ ጋር ነው፣ መከናወን ይሰጠናል። ክብሩ ለሱ ብቻ ያርጋል። ለሚቀጥሉት 40 ደቂቃዎች አብረን የምንቆይ ይሆናል። እንግዲህ ዛሬ መሪ ጌታ ግርማ መንግስቱ በዚያ አለ። በጣም የተወደደ ወንድም ነው። አሁን ትልቅ የወንጌል አገልጋይ ነው። ቤተክርስቲያን ፕላንት አድርጎ እያገለገለ ነው የሚገኘው። ለእኔ ደግሞ ወንድሜ ነበር። በዩኒቨርሲቲ አብረን ነበር። እኔ 2ኛ ዓመት ተማሪ ያለው ነው ጆይን ያደረገን። ከዛ እንደው እንደ ታናሽ ወንድሙም ቢሆን በመንፈሳዊ ነገር ደግሞ አገለግላቸው ነበር። በብዙ እግዚአብሔር በረዳኝ። የእግዚአብሔርን ክንድ አብረን አይተናል። ዘማሪ ነው፣ ሰባኪ ነው፣ አስተማሪ ነው። በጣም እግዚአብሔር በብዙ ያስታጠቀው ሰው ነው። ነገር ግን የሚገርማችሁ ደግሞ የጨበራ ጊዮርጊስ ከሚባል የደረብ ከሚባል ደብረ ማርቆስ ማለት ነው ከዛ ጌታ ኢየሱስ በሕይወት ኑር ብሎ አስመልጦት ኢየሱስ ጌታ ይህ የማዳን ወንጌል በርቶለታልና እንደው ምስክርነቱን በሰፊው በእኛ ቋሚ ፕሮግራሞች ላይ ይመሰክርልናል። ዛሬም ግን በልቡ እንዳለ ስለ ጌታ ማዳን፣ ስለ እግዚአብሔር ጥበቃ በብዙ ያየ ሰው ነው። ግርምሽ እንዳልኳችሁ እኔ ጽፌያለሁ መጽሐፌ ላይ እንግዲህ 15 ዓመት ሊሆነው ነው እኔ ራሱ ከጻፍኩኝ። የመጀመሪያ መጽሐፌን ሳሳትም 6ኛው ምዕራፍ ላይ ያነበባችሁ ሰዎች የምታውቁት ነው። መሪ ጌታ ግርማ መንግስቱ ሁላችሁም ፎሎ እያደረጋችሁት ዌልካም በሉልኝና እግዚአብሔር ይባርክህ እያላችሁ ዌልካም በሉት። ግርምሽን ማይኩን ማብራት ከቻለ ማይኩን አብርቶ ሰላም ይለናል። ድንቅ ምስክርነት ነው ያለው። በጣም ተወርቶ ማያልቅ እግዚአብሔር ይመስገን። ዋው አክዬ በጣም ዛሬ ከብዙ ጊዜ በኋላ ስላገኘሁ በጣም እግዚአብሔርን ስላንተ አመሰግናለሁ። በዚህም ያላችሁ ወንድሞች እህቶች ጌታ እግዚአብሔር ይባርካችሁ። በተለይ ደግሞ በጣም እንደዚህ አይነት አስደናቂ የሆነ ምስክርነት ስትሰጭን የቆየሽ እህታችን ሜርሲ በጣም ለብዙዎች ልብ ትልቅ መጽናናትን የሚሰጥ እንደገና ጌታን በእንደዚህ አይነት የፈውስ ኃይሉ በታማኝነቱ እንድናየው የሚያደርግ ሌላ ኃይልን ሌላ ጉልበትን ሊጨምር የሚችል በጣም ድንቅ ምስክርነት ነው የሰጠሽውና ጌታ እግዚአብሔር አንቺንም እህታችንንም ልጅሽንም እግዚአብሔር ይባርክ። እንግዲህ አክዬ ያው እንዲያው ብቅ ስለ ወደ ቲክቶክ ዛሬ አጋጣሚ አገኘሁ፣ ደስ ብሎኛል። እንግዲህ በዚህም ውስጥ የእግዚአብሔር ብዙ ሐሳብ እየተላለፈ ነው ያለው። አንተ እንዳልከው እንግዲህ 2004 ዓመተ ምህረት በኢትዮጵያ አቆጣጠር ለመጀመሪያ ጊዜ ጎንደር ዩኒቨርሲቲ ጆይን ሳደርግ
ለመጀመሪያ ጊዜ ያገኘሁህ በሩ አካባቢ አንተ ወደ ውጭ ለአገልግሎት እየወጣህ እኔ ደግሞ ፍሬሽ ሆኜ ውጭ ቆይቼ ነው መሰለኝ ወደ ግቢ ስገባ አንድ ወንድም አስተዋወቀን እና ከዚያ በኋላ በጣም የተወደደ ጊዜን በዚያ እንዳሳለፍን በጣም አስታውሳለሁ። አዎ እንዳልከው ታገለግለን ነበር በቸርችም በፌሎሺፕም በጣም ባንተ ብዙ ተጠቅመናል። እኛ ብቻ ሳይሆን የጎንደር አማኞች ቅዱሳንም በጣም ይሄንን የሚመሰክሩት ነው። ብዙ እህቶች ወንድሞች በዚያ ባንተ እግዚአብሔር ባስቀመጠው ጸጋ ተጠቅመዋል። እግዚአብሔርን ስላንተ አመሰግናለሁ። ቴንኪው። እንግዲህ በርዕሱ ላይ እንዳስቀመጥከው የእግዚአብሔርን ጥበቃ በተመለከተ በተለይ አሁን ዓለሙ እያለፈበት ባለው በዚህ አስቸጋሪ ጊዜ ውስጥ ቅዱሳን ይህንን የእግዚአብሔርን ጥበቃ መነጋገራቸው ስለሱ እንዲሁም ደግሞ አንዱ ልክ አሁን እህታችን ሜርሲ እንዳደረገችው የአንዱ ምስክርነት ለሌላው ሰው እምነትን የሚያመጣ ጉልበትን የሚጨምር ነውና በጣም ወቅታዊና አስፈላጊ የሆነ ርዕስ ነው የተነሳው። እንግዲህ የእግዚአብሔርን ጥበቃ በተመለከተ በተለይ እኔ የወንጌል እውነት ከበራልኝ በኋላ ያው ታሪኬን ብዙን አንተ ታውቃለህ። እንግዲህ በዛ በኦርቶዶክስ ቤተክርስቲያን ሳገለግልበት በነበረው ዘመናቶች ሁሉ እንግዲህ ብዙ ያሳለፍኩበት መንገድ አለ። ቅድም ስትለው እንደነበረው የድብትርናውን የጥንቆላውንም ሌላውን ሁሉ ጨምሮ እንግዲህ በሰሜኑ ምድር ብዙ ታሪክ ያሳለፍኩ ሰው ነኝና በተለይ የወንጌል እውነት ከተገለጠልኝ በኋላ ግን የእግዚአብሔርን ጥበቃ ጌታችንን ኢየሱስ ክርስቶስን መድኃኒቴ አዳኘ ብዬ በሕይወቴ ከተቀበልኩ በኋላ ያለው ብቻ ሳይሆን ከዚያ በፊትም እኔ እሱን ባላውቀውም ስሙ ሲጠራ ባልሰማም ያ አክሰስ ባይኖረኝም እዛ በነበርኩበት ጊዜ ፈጽሞ ስለሱ አስቤውም አልሜውም በማላውቅበት በዚያ ጊዜ እንኳን በብዙ የሞት መንገዶች ያለፍኩባቸው ጊዜዎች ነበሩ። ጥቂቱን ያው የመጀመሪያ መጽሐፍህ ላይ ያው ያንን ስትጽፍ ጎንደር ዩኒቨርሲቲ ነበርን። እዚያ ነው እንግዲህ ምስክርነቴንም የተቀበልከኝ እና እዚያ የታተመው ላይ ምናልባት ብዙዎች ሊያነቡት ይችላሉ። እዚያ ላይ ትንሽ እንደገለጥሁት በብዙ የሞት መንገዶች ነው ያለፍኩት። በዚያ ውስጥ ግን የእግዚአብሔር እጅ አሁን ነው ያስተዋልሁት። የጌታ ወንጌል ከገባኝ በኋላ እግዚአብሔር እውነት ከገባኝ በኋላ ነው ያስተዋልሁት። ሳላውቀው እንኳን ያኔ ባለፍኩባቸው በጣም በዚያ የሞት መንገዶች ውስጥ እግዚአብሔር ከኔ ጋር ነበረ። ብዙ ጊዜ በዚህ በቆሎ ትምህርት ያው እንግዲህ እዚህ ያሉ ሰዎች ላያውቁት ይችሉ ይሆናል እንጂ በቆሎ ትምህርት ያኔ ስንማር ብዙ ጊዜ ጫካ ያደርኩበት ጊዜ ነበረ። በጫካ ውስጥ ሳድር የገጠመኝ በጣም በርካታ ሌላ ጊዜ አወራዋለሁ እንጂ ፊት ለፊት ከሞት ጋር የተጋፈጥኩበት አንድ በማላውቀው ጫካ ውስጥ አንድ ጊዜ ከአንድ ሌላ የቆሎ ተማሪ ጋር ልመና ሄደን ለምንን ነው የምንበላው። ያው እዚያ እንግዲህ ዛሬ አንዳንድ ቃል ስናገር ያው ለብዙዎች እንግዳ ሊሆን ይችላል ይሄ ግን ነገሩ እንደዚያ ነው። ያው በእንተ ማርያም ስለ መብርሃን ብለን በየሰፈሩ ቁራሽ እንጀራ ለምነን ጥሬ ተቀብለን ውሻ ጮሆብን ከውሻ ታገ እንደዚህ ነው የተማርነው የቆሎ ትምህርቱን ስንማር እስከ መርጌትነቱ ድረስና አንድ ጊዜ ከአንድ ሌላ የቆሎ ተማሪ ጋር እንዲህ ራቅ ያለ ቦታ ሄደን ጥሬ በቆሎ ምናምን ስንለምን ውለን ማታ ላይ ሲመሽ የሚያሳድረን አጣንና እዚያ ስንለምንበት ከነበረው ጫካ አልፎ በጣም መንደር ሰፈር የለም በጣም ጥቅጥቅ ያለ ጫካ ነውና እዚያ ሄደን እንተኛ በቃ የት እናድራለን አለኝ። እኔ ልጅ ነገር ነኝ በእርግጥ ያኔ እና እሱ ተለቅ ይላል እንደው እሱን አመንኩትና እንዲሆነ ነገር እንኳን ቢሆን በቃ እሱ ያስጥለኛል አይነት ነገር ስሜት ተሰምቶኝ ጫካ ውስጥ ሄደን ተኛን። እንደው ጥቂቷን ነው የምነግራችሁና ከዚያ በኋላ ተኛው እንደምንም እንደው እየፈራው ተኛው። ከዚያ በግምት ወደ 8 ሰዓት 9 ሰዓት ይሆናል ከሌሊቱ አካባቢና እንደው ድንገት ዝም ብሎ የሆነ ነገር ከበድ ሲለኝ ነቃሁና እሱ ተኝቷል። በጣም ያ ከኔ ጋር ያለው ጓደኛዬ ነቃ ስል ሁለት ሰዎች እዚያ ጫካ ውስጥ ቀስ ብለው ድምጻቸውን በጣም ድምጽ የሌለው ግን ይሄ በለሆሳስ የምንለውኛ በሹክሹክታ ያወራሉና ቀና ብዬ ጨረቃ ነች ደግሞ ይታያል። ቀና ብዬ ስመለከት ሁለት ክላሽ ጠመንጃ ያዙ ሰዎች ናቸው እዚያ ጫካ ውስጥ ያወራሉ ከኛ ቀጥሎና በቃ አሁን ካዩን
በቀጥታ ወደኛ ይተኩሳሉ። እዚሁ የተኛ ነው እንደው ድንገት በቃ ካዩን አለቀልን ብዬ በጣም ተንቀጠቀጥኩ። በጣም ፈራሁ። ልጁን እንዳልቀሰቀሰው ምንድነው ብሎ ድምጽ ቢያሰማ ደግሞ እሱ እነዚያ ሰዎች ተኩሰው ቢገሉንስ ብዬ በቃ እሱንም አልቀሰቀሱ ዝም ብዬ ማየት ጀመርኩ። ከዚያ ሲያወሩ ቆይተው አንደኛው ስንለምንበት ወደ ነበረው ሰፈር ሄደ። ሁለተኛው ሰውዬ ግን በቀጥታኛ ወደ ተኛንበት አውድማ የሚባል አውድማ ማለት ይሄ ጤፍ የሚወቃበት ስንዴ የሚወቃበት ነገር ነው። እዚያ ጋር የተኛ ነው ጫካው መሃል። ወደሱ ቀጥ ብሎ መጣ። ክላሽ ይዟል። ከዚያ በኋላ ልክ የሚገርመው ነገር እኛ በተኛንባት በጫፏ ልክ በቃ በተኛንባት ጫፏ ሳያየን ጨረቃ እኮ ነው ማየት ይቻል ነበር እኮ ሳያየን አልፎ ወደዚያው ወደ ጥቅጥቁ ጫካ ገባ እና እንዲህ አይነት ከሞት ጋር ፊት ለፊት የተጋፈጥኩባቸው ያንን ሌሊት እግዚአብሔር እንዴት እንዳሳለፈኝ እንግዲህ ያኔ እኮ እኔ ጌታን አላውቅ ዛሬ ቢያንስ አንዳንድ ነገር ሲገጥመን እህታችን ሜርሲ እንደመሰከረችው እኮ ይህንን ትልቅ ስም እንጠራለን። አንተም በጸሎት ቅድም እንዳልከው ለማዳን የበረታ አምላክ አለን። ፊልጵስዩስ ምዕራፍ 2 ላይ ሐዋርያው ጳውሎስ እንደነገረን ከስም ሁሉ በላይ ያለውን ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ያለ ጉልበት ሁሉ ይንበረከክለት ዘንድ የተባለ ሁሉ የተንበረከክለት ስም እንጠራለን። እውነት ነው። ያኔ ግን ይህንን ስም እንኳን መጥራት አልቻልኩም ነበር። ግን ያኔ እኔ ባላውቀውም እንኳን እሱ ግን አስቀድሞ በዘላለም ዕቅዱ ውስጥ ያውቀኝ ነበርና እንደዚህ አይነት ታላላቅ ጥበቃዎችን እግዚአብሔር ሲያደርግልን አይተናል። እግዚአብሔር ይመስገን። እና ጳውሎስ ለገላትያ ክርስቲያኖች እንዳለው አሁንማ በእግዚአብሔር ስትታወቁ ይልቁንም ደግሞ እግዚአብሔርን ስታውቁ ይልና ይልቁንም በእግዚአብሔር ስትታወቁ ይላል። አሁንማ ታውቀን አሁንማ መጥራት የምንችለውን ስም ተረድተነው ባለው በዚህ ሁኔታማ ዋስትናችን እንዴት! እግዚአብሔር ይመስገን። ዕብራውያን ምዕራፍ 13 ላይ የዕብራውያን ጸሐፊ የሚናገረው ነገር አለ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችን ኢየሱስ ክርስቶስን ከሙታን ያስነሳ የሰላም አምላክ ብሎ የሚናገረው ነገር አለ እና እዚህ ላይ ለበጎች ትልቅ እረኛ የሚለው በጣም የሚሰመርበት ቃል ለልብ መጽናናትን የሚሰጥ ዋስትና እንዲሰማን የሚያደርግ በዚህ እየተረበሸ ባለ ዓለም ውስጥ እየተናወጠ ባለ ዓለም ውስጥ በጣም ተረጋግተን ልባችን በእምነት ተደግፎ በሱ ላይ ተደግፈን እንድንኖር የሚያደርገን ቃል ነው ይሄ ቃል። ለበጎች ትልቅ እረኛ። በዚህ ዓለም ላይ በጎች አለን ማለት ነው። ግን እነዚህ በጎች እረኛ አልባ አይደሉም፣ ጠባቂ አልባ አይደሉም። እረኛ ብቻ ሳይሆን ከኋላ ያለችዋ ተርማለች። ትልቅ እረኛ ተብሎለታል ማለት ነው። ጌታችን ኢየሱስ ክርስቶስ የበጎች ትልቅ እረኛ ነው። እግዚአብሔር ይመስገንና አሁን እንደ ተቅበዝባዥ በጎች እረኛ እንደሌላቸው በጎች አይደለንም። ምን ማለት ነው? ትልቅ እረኛ፣ ወደ ነፍሳችሁ እረኛ ተመልሳችኋል አለ ሐዋርያው ጴጥሮስ በመልእክቱ ሲጽፍልን። ወደ ነፍሳችን እረኛ ተመልሰናልና በዚህ ሰዓትማ እሱ እኛን ካወቀበት እኛም ደግሞ በሱ እውነት እሱን ካወቅንበት ጊዜ በኋላ የበለጠ በዚህ ጥበቃና በዚህ ዋስትና ውስጥ ነው ያለነው። እግዚአብሔር ይመስገን። አክዬ ክብር ለኢየሱስ ይሁን። ግርምሽ እንግዲህ ብዙ ማለት እችላለሁ። እኔ የህይወት ታሪኩን ለጌታ ክብር በጻፍን ጊዜ እግዚአብሔር በጣም እያስደነቀኝ የጻፍኩት ነው። ግርምሽ የጌታን እጅ ያየሁበት ሰው ነው። በጣም ነው የምወደው። ሁላችሁም ፎሎ አድርጉት። የኔ መጽሐፍ ያላነበባችሁ ኦልሞስት አሁን ኔክስት ይር መግቢያው ላይ 15 ይሆናል ይመስለኛል፣ ታህሳስ አካባቢ። ስለዚህ 15 ዓመት ሆነ። አይገርምም ግርምሽ? አዎ ይሆናል። 14 ዓመት ማለት ነው። አሁን 15 ዓመት ኦልሞስት ሆኖታልና የጌታ ስም የተባረከ ይሁን። መጽሐፉ ወንጌል ሕይወት ሲሆን ነው የሚለው። ወንጌል ሕይወት ሲሆን እና የሚገርማችሁ ስለ ግርምሽ ብዙ ማለት እችላለሁ። ነገር ግን እንደው ከማረሳው ገምዬ ምስክርነቱ ቀርቧል። ባለፈውም በዩቲዩብ ላይ በአስደናቂ ሁኔታ ብዙዎች የተባረኩበት ነው። እኔ ራሴ የጻፍኩትን እንደ አዲስ ነው በድጋሜ ቁጭ ብዬ
ያደመጥኩት። በጣም የሚገርመው መጨረሻ አካባቢ ላይ ግርምሽ ያው በዛ ሰፈር እያለ ልምጭ ላይ ይደገም ነበር። ልምዘዝ እንግዲህ ልምጭ ላይ ይደገም ነበር እና ልምጭ ላይ ደግሞ ለኤክስፖርት መኪና ለሚያስገቡ ሰዎች ይሰጣቸዋል እና በጣም የሚገርመኝ ወስዶ ሲገርፋቸው ይሸጣሉ መኪናዎቹ። ልምጭ ላይ ነበረ የሚደገመው እና አንድ ማደያ አካባቢ ይሄዳል ቀጥሮት ሰውየው እና በጊዜው በጣም ትዕቢተኛ ስለሚያደርግ ያኛው መንፈስ አሁን ትሁቱ ወንድሜ ያኔ እንደዛ ስላልነበር በጣም እንዴት 5 ደቂቃ ይዘገያል ብሎ በሚገርም ሁኔታ በቃ ተበሳጭቶ አንድ ከየደረብ የመጣ ዲያቆን የነበረ ወዳጁን ያገኘዋል። ከዛ ተበሳጭተው አስፋልቱን ተሻግረው እየሄዱ በጣም ተበሳጭተው አስፋልቱን ተሻግረው እየሄዱ የጠፉትን ፈላጊ አገልግሎት የሚል ያያሉ። ግርምሽና ጓደኛው እንዴት ወደ ጌታ መጣ? እሷን ነገር እንዲያክልበት ፈልጌ ነው። ስሙልኝ። እግዚአብሔር ይመስገን። እንግዲህ እግዚአብሔር ወደ እያንዳንዳችን ሕይወት የመጣበት መንገድ የሁላችንም ቢሆን ቀላል አይደለም። በጣም አስደናቂ ነው። የኔን እንግዲህ ትንሽ ለየት የሚያደርገው ነገር ቢኖር እኔ አንድ ሌላ ነገር ፍለጋ ወጥቼ በዚያ ቀን ወይም ደግሞ አንድ ነገር ለማድረግ ወጥቼ ልክ ጳውሎስ በደማስቆ ስፍራ ላይ ልክ ክርስቲያኖችን ለማሳደድ ያንን ደብዳቤ ይዞ ሲሄድ በድንገት ያ የሰማይ ብርሃን እንደበራበት አይነት ነው የኔ ገጠመኝ። ከዚያ ጋር የተመሳሰለ ነው እና አንተ እንዳልከው እንግዲህ አክዬ እዚህ አዲስ አበባ ከተማ ውስጥ ባለ አንድ ደብር ውስጥ በወቅቱ አገለግል ነበር። ያው ማታ ማታ ያንን ወረቡን ወይም ደግሞ የተቀጠርኩበትን አገልግሎት አገለግላለሁ። ቀን ቀን ደግሞ ነፃ መርጌቶች ነፃ ናቸው። ብዙ ጊዜ ቀን ቀን ሌሊት ነው የኛ ስራ። ቀን ቀን ደግሞ ይህንን የድብትርናውን የጥንቆላውን ስራ እሰራ ነበርና አንድ ቀን እንግዲህ እንዳልከው እዚህ አስኮ አካባቢ አንድ መኪና አስመጭና ላኪ ሰው ነበረ። እሱ በሆነ ሌላ ሰው ከዚህ በፊት ሌላ የጥንቆላ የሰራሁለት ሰውዬ አገናኝቶኝ እሱን ቀጥሮኝ ነበር ለማግኘት እሱን ሰው። ምናልባት ሙሉ ምስክርነቱን ያው ብርሃን ቲዩብ የሚል አንድ ዩቲዩብ ላይ ያለ እሱ ላይ ሰጥቻለሁ ሙሉ ምስክርነቱን። እና ያንን ሰው 4 ሰዓት ላይ እዚህ አራዳ ጊዮርጊስ ወይም ፒያሳ አካባቢ ያለው ጊዮርጊስ ማለት ነው፣ እዚህ አካባቢ አንድ ማደያ ያለ እዚያ ቀጥሬው ያን ሰው ለማግኘት ማለት ነው። ምንድነው ልሰራለት የተቀጣጠርነው ያን ቀን ከዚያ በፊት ተገናኝተን ነበር እና የነገረኝ ነገር ምንድነው ብዙ መኪኖችን አስመጥቼ አልሸጥልኝ አሉ እና እንዲሸጡ የሚያደርግ ነገር አድርግልኝ ስራልኝ ብሎኝ ነው። እሱን ለመስራት ሰርቼለት ጨርሼለት እሱን ልሰጠው ነው የተቀጣጠርነው በዚያ ቀን እና 4 ሰዓት ላይ ነበር የተቀጣጠርነው ማደያው ጋር። እኔ በሰዓቱ ደረስኩ፣ እሱ በሰዓቱ አልመጣም በዚያ ቀን እና 4 ሰዓት ላይ ሲሄድ የለም እንደዚህ ከሆነ አንድ 15 ደቂቃ ልጠብቀው ብዬ ሰዓት ጨምሬ ቆሜ እሱን እየጠበቅኩ እያለ ነውና ከዚህ በፊት ቆሎ ትምህርት ቤት ቅድም በጠቀሰው ጎጃም ውስጥ ባለ አንድ ሰፈር ውስጥ ቆሎ ትምህርት እንማር የነበረ አሁን የዛኔ በወቅቱ አዲሱ ገበያ አካባቢ እግዚአብሔር የሚባል ቤተክርስቲያን አለ የምታውቁት ከሆነ እዚያ ያገለግል የነበረ ነው። እኔ የቆምኩበትን አስፋልት ይዞ ከላይ ወደ ታች እየመጣን የቆም ያለው ከዚህ አገኘኝ። ምን እየሰራህ ነው አለኝ። ያው ስለምንተዋወቅ አይ አንድ ሰው የሆነ ስራ ልሰራለት ተከታትረን ቀርቶብኝ እየጠበቅኩት ነው ስለው እንዴ እንዴው እንዳንተ አይነት ሰው እኮ ነው ስራዬን የሚያቃልልብኝ እና ለምን አንተ ቆመህ ትጠብቀዋለህ? ትናቃለህ እኮ ስራህም ይናቃል እና አትጠብቀው፣ እሱ ፈልጎ ያግኝህ ከዚያ በኋላ ስራ አለት አለኝ። አይ እውነትህን ነው በቃ ብዬ ከሱ ጋር ተያይዘን ሻይ ልንጠጣ አንድ መቅደላ ሆቴል የሚባል ወደ ሽሮ ሜዳ ከጊዮርጊስ ወደ ሽሮ ሜዳ መሄጃ በስተግራ በኩል መቅደላ ሆቴል የሚባል አለ። አሁንም አለ ሆቴሉ። እዚያ ሻይ እንጠጣ ተበብለን ሰውየውን ትቸው ያው ስለቀረ ማለት ነው ከሱ ጋር ተያይዘን እየሄድን እያለ ሆቴሉ ከመድረሳችን በፊት አንድ ኮብልስቶን ወደ ላይ የምታስወጣ ኮብልስቶን መንገድ አለች እና እኔ ዝም ብዬ እሱን ኮብልስቶኑን ተሻግሬ ወደ ሆቴሉ እየሄድኩ እያለ ልጁ ከኋላ ቀረ። ያብሮኝ የነበረው ዲያቆኑ ማለት ነው ከኋላ ቀረ።
ዞር ብዬ ሳይ የሆነ ታፔላ ያነባል እና ምን እያነበብክ ነው ስለው ናማ እባክህን አለኝ። ምንድን ነው ስለው ናና አለኝ። እሺ ብዬ ተመልሼ ሄጄ ታፔላው በከርቭ እንደዚህ የተጻፈ ነው። ሳነበው የጠፉትን ፈላጊ አገልግሎት ይላል እንዴ። እና ምን ፈልገህ ነው ስለው ይሄ ድርጅት የጠፋ ሰው የሚያፈላልግ ነው መሰለኝ እና ሄደን እንጠይቃቸው አለኝ። ምን አይነት ምን ፈልገህ ነው ስለው ከዚህ በፊት እዛ ጎጃም ውስጥ እያለሁ አጎቴ እንደዚህ ጠፍቶ ነበረ እና አልተገኘም። ይሄ በትክክል የሚያፈላልግ ድርጅት ከሆነ ሄደን እንጠይቃቸው አለኝ። እንዴ የጠፋው ሰውዬ ጎጃም ድርጅቱ ፈልጋለሁ የሚለው ድርጅት ደግሞ ያለው እዚህ ነው። እንዴት እዚህ ሀገር የጠፋ ሰው እዚህ ያለ ድርጅት እንዴት ይፈልግልኛል ብለህ ታምናለህ ብዬ ስለው በቃ ምን ቸገረህ፣ ለማንኛውም ሄደን እንጠይቅ አለኝ። እሺ ብዬ እምቢ ሲለኝ ያው ተከትየው እሱ ከፊት እኔ ከኋላ ሆኜ ተከትየው ሄድን። ቀስቱ ዘው ያሳያል፣ ታፔላው ላይ አንድ ቀስት ያሳያል። ስንሄድ ዋና ትልቅ ግቢ በር ያለው ነው። እዚያም ጋር ያው ተመሳሳይ ታፔላ ተለጥፏል። ሄደን አንኳኳን እና ጥበቃው ከፈተልን። ግቡ አለን፣ ገባን። ከዚያ በኋላ ቢሮ ያው ከፊት ለፊት አለ፣ ግቡና እናግሯቸዋለን። ጥበቃው ገባን። ስንገባ እንዲሁ በመካከለኛ እድሜ ላይ ያለች አንድ እህት ቢሮ ተቀምጣለች። ከዚያ በኋላ በጣም በታላቅ ክብር በታላቅ ትህትና አስተናገደችን። ግቡ አለችን፣ ተቀመጥን። ምን ፈልጋችሁ ነው የመጣችሁት አለች። ከዚያ በል ተናገር አንተ አልኩት። ያው የጠፋበት እሱ ስለሆነ ዘመድ ጠፍቶብኛል እሱ ስለሆነ እሱ ይናገር ብዬ በል ንገራት አልኩት። ከዚያ እንዲህ የሚባል ሰው በዚህ ዓመተ ምህረት እንደዚህ አይነት አጎቴ ጠፍቶብኛልና ሁለት ጥያቄ ልጠይቅ አለ። ምን ስትለው አንደኛ ብታገኙልኝ ስንት ታስከፍሉኛላችሁ? የምታገኙበት ጊዜ ምን ያህል ነው አላት። መቼ በሳምንት ወይስ አንድ ወር ይጨርሳል? ምን ያህል ጊዜ ይጨርሳል እሱን ለማግኘት? ከስታገኙት ደግሞ ስንት ታስከፍሉኛላችሁ ብሎ ሲጠይቃት ያው ለካ እንደዚህ እያሉ ብዙ ሰዎች ይመጣሉ። ለካ ሰው የጠፋበት ምናምን እየመጣ እንትን ይላል። ብዙ አልደነቃትም። ሳቅ ብላ አይ ነገሩ እኮ እንደሱ አይደለም አለችን። ታዲያ ምንድነው ስንላት ያንን ታፔላውን አይታችሁ ነው አይደል የመጣችሁት አለችን። አዎ ስንላት እናንተ በትልቁ የጠፉትን ፈላጊ አገልግሎት የሚለውን ነው ያያችሁት፣ ከስር ግን በትንሹ የተጻፈች እኮ ቃል አለች፣ እሷን አላያችኋትም አለችን። አላየናትም፣ ደግሞ አላየናትም። የሚገርመው ነገር ምንድነው ስንላት የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን ወደዚህ ዓለም መጥቷልና ይላል አለች። እና ምን ማለት ነው ስንላት እኛ እንደዚሁ ዝም ብሎ ከሰፈር የጠፋ ሰው ከሆነ ቦታ እንደዚህ የጠፋ ሰው ዝም ፊዚካሊ የጠፋ ሰው ሳይሆን የምናፈላልገው ሰው ሁሉ ኃጢአተኛ በመሆኑ ምክንያት ከእግዚአብሔር መንግስት ጠፍቷል፣ ከእግዚአብሔር የደህንነት ፕሮግራም ጠፍቷል እና የጠፋውን በኃጢአት የጠፋውን የሰውን ልጅ በወንጌል አማካኝነት ነው እየፈለግን ያለነው አለችን። እና ቃሉ ለኛ እንግዳ ነው። ያው ምንም መርጌታ በሆነም የወንጌል እንግዲህ እንደሚታወቀው እዚያ እሁድ ከዓመት እስከ ዓመት የተመደበች አንዳንድ ጥቅስ አለች። እሷን በግዕዝ ነች። ማስተዋሉ የለም። ጀስት ልክ ልንበላ ስንል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ይሄ የማቴዎስ ወንጌል ምዕራፍ 6 ላይ ያለውን በግዕዝ ብለን ትር አድርገን አንብበነው እንደምንሄድ ሁሉ ስለምን እንደሚያወራ ማንም ትኩረት እንደማይሰጠው እንደዚያ ነው የምናውቀው። የትኛውንም የመጽሐፍ ቅዱስ እንትን ማስተዋሉም የለንም ነበርና እንደዚያ ስትል ልጁ ክርክር ጀመረ ከሷ ጋራና እኔ እንዲሁ ሼልፎችን የመጽሐፍ መደርደሪያዎችን ምናምን ሳይ መጽሐፍ ቅዱስ አለ መንፈሳዊ ስያሜ ያላቸው አንዳንድ መጽሐፎች ሁሉ እንትን ብለዋልና እንዴ ይሄ ልጅ ዛሬ እንደው በማልፈልገው እነዚህ መናፍቅ በሚባሉት ሰዎች ቢሮ ነው እንዲያመጣኝ በቃ አታለው ብዬ ደነገጥኩ በጣም። ምክንያቱም እኔ በወቅቱ ያኔ መንገድ ላይ ቆመው የሚመሰክሩ እዚህ 3 ቁጥር ከዚህ ከጊዮርጊስ ተነስታ ወደ ቶታል እዚያ እኔ ወደ ማገለግልበት ቤተክርስቲያን ትሄድ ነበርና ያኔ ይመሰከር ነበር። ወንጌል ሲመሰከር ድንጋይ አስተባብሬ ሰውን ማስመታ እነዚህ መናፍቆች ምናምን ብዬ አስተባብሬ ማስመታ ከፍተኛ ጥላቻ የነበረኝ ያው እኔ አይደለሁም በእኔ ውስጥ የነበረው ነው ክርስቶስን ይጠላ የነበረው። ክርስቶስን ስለሚጠላ ደግሞ ሰዎችንም በዚያው ክርስቶስ በእነሱ ውስጥ ያሉትን ሰዎች የሚጠላ ስለነበረ ጠላ ነበርና እንደዚህ አይነት ቦታ የረከሰ ቦታ በማልፈልገው ቦታ እንዴት ይዞኝ መጣ ይሄ ልጅ ብዬ በጣም ተናደዱ። ሁለቱ ክርክር ገጠሙ። ከዚያ በኋላ እሷ ይህንኑ የመጽሐፍ ቅዱስ ክፍል እያነሳች ትናገራለች። እሱ ደግሞ ከገድሉ ከድርሳኑ ከራ ዮሐንስ ብዙ እንትኖች አሉ መጽሐፍቶች አሉ። ከዚያ ከሚያውቀው ክርክር ጀመረ በግዕዝ።
ከዚያ መጨረሻ ላይ እኔ ግዕዝ አልችልም አለች እሷ። ግዕዝ አልችልም፣ የተጻፈው በአማርኛ ግን ያለው እውነታ ይሄ ነው። ሰው ሁሉ ኃጢአተኛ ነው። ያለ ኢየሱስ ክርስቶስ መስዋዕትነት፣ ያለ መስዋዕቱ ቤዛነት የኃጢአት ስርየትም የሚባል ደህንነት የሚባል ነገር የለም። ይኸው በአማርኛው የተጻፈው መጽሐፍ ቅዱስ ይሄ ነው። ግዕዙንም እናንተ የምትሉትን ግን ያላቀውም አለች። በቃ ማታቂ ከሆነ ታዲያ ምናምን ብለን ተሳድበን ተፍተንባት እውነት ለመናገር ልክ ወጣን ማለት ነው። እና እሱ ወጣ ቀድሞ ከዋና በሩ የብረት በር አለ ግቢው ላይ፣ እሱ ቀድሞ ወጣ። እኔ ልወጣ እውነት ለመናገር አንድ ግሬ ከውጭ አንድ ግሬ ውስጥ ሆኖ እያለ ልወጣ ስል አንገቷን በመስኮት በኩል በቢሮ መስኮት ያችሁ ሴት ማለት ነው አሾለከችና እሺ ይሄንን ቅድም በግዕዝ ስትሉት የነበረውንም ነገር የሚተረጉምላችሁ ከፈለጋችሁ እኔ ያገናኛችኋለሁ እሺ ከመጣችሁ አለች። እና ዞር ብዬ ምን አልሽ አልኳት። ቅድም በግዕዝ ስትከራከሩኝ ስትሉት የነበረውን ነገር የሚተረጉምላችሁ ሰው ላገናኛችሁ መልስ አድርጎ የሚሰጣችሁን ሰው ላገናኝ እችላለሁ አለች። እርግጠኛ ነሽ አልኳት። አዎ። እሺ መቼ ልምጣ? ነገ ጧት 4 ሰዓት ላይ ነው አለች። ቀኑ ሐሙስ ነበር የዛን ቀን እኛ የመጣንበት። በማግስቱ ዓርብ 4 ሰዓት ላይ ብትመጣ ይህንን በግዕዝ ያልከውን የሚተረጉምልህ የሚመልስልህን ሰው አገናኛለሁ አለች። እመጣለሁ፣ አንቺም እንዳትጠፊ ያንኑ በግዕዝ የሚመልሰውንም ሰውዬ እንድታገናኝ ነገ 4 ሰዓት ላይ እመጣለሁ አልኳት። እሺ አለች። እና ወጥተን ሄድን። እዛው ቅድም ልንሄድበት ሆነ ነበረው ወደ መቅደላ ሆቴል ሄድን። ሻይ ይዘን ያው እየጠጣን እኔ ወቀስኩት እሱን። እኔ እንደው በማልፈልግበት ነግሬሃለሁ፣ ቅድም እዛ ጎጃም ውስጥ የጠፋ ሰው እዚህ ያገናኛል ብለህ እንትን ብለህ ተታለህ እኔንም ጨምረህ በማልፈልገው ቦታ መጣኝ ብዬ ወቀስኩት። ለማንኛውም ግን ነገ 4 ሰዓት ላይ እኔ እመጣለሁ አብረኸኝ ትመጣለህ አልኩት። ስለው አይ በምንም ታምር እኔ ከዚህ በኋላ እነሱ ጋር እነዚህ መናፍቅ ቦታ ላይ አልመለስም አለኝ። አይ እኔ ግን እመጣለሁ አልኩት። አብረኸኝ ብትመጣ ደስ ይለኝ ነበር፣ ካልሆነ ግን ያን በግዕዝ የሚናገረውን ሰው ማግኘት ወይ መርጌታ ነው ወይ ቄስ ነው። መርጌታና ቄስ ደግሞ እነሱ ጋር ምን ሊሰራ ይመጣል? ማን ነው እሱ ብዬ ስለገረመኝ አገኘዋለሁ አልኩት። እሱም ቢያለ እና ተለያየን። እሱም ወደ ቤቱ እኔም ወደ ቤት ሄድሁኝ። በማግስቱ 4 ሰዓት እንግዲህ ቀጠሮ አለ ለመምጣት እና ብቻዬን እንዳልመጣ ፈራሁ። እና የዛኔ ምን ይባል ነበር መሰለህ አክዬ፣ እንግዲህ ትንሽ ጊዜው የዛሬ 22 ዓመት አካባቢ ነው። እና የዛኔ ምን ይባል ነበር፣ አንድ ሰው ወደ ጴንጤዎች ግቢ ከገባ እግሩ ከረገጠ በዚያው የሆነ ነገር ይቀቡትና ይነኩትና ጴንጤ ሆኖ ይቀራል ይባል ነበር። እና እንግዲህ ከኔ በላይ ጠንቋይ ከኔ በላይ ኃይለኛ ተገኝቶ የሚቀባኝና ጴንጤ የሚያደርገኝ ፈርቼ አይ ብቻዬን አልሄድም በቃ ብዬ እስቲ እሱ ጋር ሐሳቡን ቀይሮ ከሆነ ብዬ ልጁ ጋር ስደውልለት፣ ያ አብሮኝ ትላንትና ሄደው ልጅ ማለት ነው። ስደውልለት እንዴ ትላንትና እኮ እኔ ቁርጡን ነግሬሃለሁ አብሬህ እንደማልሄድ ነግሬሃለሁ ብሎ ስልክ ዘጋብኝ ተበሳጭቶ። ከዚያ በኋላ ሌላ አንድ መርጌታ እንዲሁ ማውቀው ከተማዋን በጣም በጥንቆላ አንድ እግሯ ላይ ያቆመ በወቅቱ በነበሩት ቤተመንግስት በነበሩት ሰዎች አካባቢ በጣም ተወዳጅ የነበረ ቤተመንግስት እንዲጎበኝ የተደረገ ታላላቅ ባለስልጣኖችን እንትን ይል የነበረ በወቅቱ የነበሩትን ማለት ነው። የዛሬ 22 አካባቢ የነበሩትን ሰው ባለስልጣናት ማለት ነው። በዚያ በጥንቆላው ዓለም ያገለግላቸው የነበረ እንደማለት ነው። እሱ ጓደኛዬ ነውና እሱ ጋር ደወልኩለት። እሱ ጋር ስደውልለት ምንድነው አለኝ። አይ ዛሬ 4 ሰዓት ላይ አንድ ቀጠሮ አለኝና አብረኸኝ ብትሄድ አልኩት። ምንድነው ቀጠሮ ሲለኝ ትላንትና የሆኑ መናፍቆችን አግኝተናቸው በስተት ያው ግቢያቸው ገብተን እንዲህ የጠፋ ሰው ለማግኘት ገብተን ለዛሬ በግዕዝ የሚመልስ ሰው እናገናኛለን ስላሉኝ ብቻዬን እንዳልሄድ እባክህ ፈርቼ ነው አብረኸኝ ግን ብቻ እንደው እንደ ምስክር ብትሆነኝ ብዬ ነው አልኩት። ጠብቀኝ አለኝ። ተገናኝተን ተያይዘን ከሱ ጋር 4 ሰዓት ላይ እዚያ ቦታ ሄድን። ከዚያ ሲሄድ ሰውየው የለም፣ እሷን አገኘናት። ያኛው የትላንትናው ጓደኛ ሐሳለችኝ። እሱም ቢብሎ ቀረ፣ ይሄኛውን ይዤው መጣሁ አልኳት። እሺ ጥሩ እየመጣ ነው 5 ደቂቃ ጠብቁ አለችን። 5 ደቂቃ ጠበቅን። በ5 ደቂቃ ውስጥ መጣ ያ የተባለው ሰው በግዕዝ የሚመልሰው ሰው መጣ። እና ያው ሲመጣ እኔ ነጠላውን የለበሰ እንደኛ ሻሹን የጠመጠመ መቋሚያ ያዘ እንደዚያ ጠብቄ ነበር። ግን ቆንጆ ልብስ የለበሰ በጣም በታላቅ የእግዚአብሔር ሞገስና ጸጋ ጌታን በዛው በአንድ ደብር ውስጥ እዚሁ አዲስ አበባ ውስጥ ያለ አንድ ደብር ውስጥ ያገለግል የነበረ ወንድም ነው። ተዋወቁት አለችን። ከተዋወቅ ነው በኋላ በሉ እንግዲህ እኔ የቢሮ ስራዬን ልስራ፣ እናንተ እዚች ቻፕል ነገር አለች እዚያ ቻፕሏ ግቡና
የምትፈልጉትን ጥያቄ በሙሉ ጠይቁት ይመልስላችኋል አለችን። እሺ ብለን አስገባችንና ተመለሰች እሷ። ከዚያ እሱ ያ ወንድም አዎ መርጌቶች እንደሆናችሁ አውቄያለሁ፣ ሰምቻለሁ፣ ጥሩ ነው፣ ዛሬ ጥሩ የውይይት ጊዜ ይኖረናል እና ጥያቄያችሁን ከማቅረባችሁ አስቀድሞ ግን መጀመሪያ እኔ አንድ ቃል ላካፍላችሁ አለን። አንድ ቃል ላካፍላችሁ፣ ከዚያ በኋላ የፈለጋችሁትን ጥያቄ ትጠይቃላችሁ አለ። እሺ አለ እና ዮሐንስ ራእይ ምዕራፍ 22 ላይ ያለውን ቃል ጠቀሰ። መጀመሪያ የሰማኋት ቃል እንግዲህ በጌታ ከሆኑ ሰዎች የሰማኋት የመጀመሪያዋ ጥቅስ እሷ ነችና እዚያ ቦታ ላይ ምን ይላል? ጣዖትን የሚያመልኩ አመንዝራዎች፣ እንደገና ደግሞ አስማተኞች፣ እነዚህ ሁሉ እድላቸው በሚቃጠልና በማይጠፋ ዲን ነው የሚለውን ቃል ጠቀሰ። ከዚህ ውስጥ ያሰመረው ግን አስማተኞች የምትለው ቃል ነበረች እና እኛ አስማተኞች ስለመሆናችን ትላንትና ለሴትዮዋ እንኳን አልነገርናትም። ብንነግራት ኖሮ እንደዚህ አይነት ጠንቋዮች መተው ነው ብላት ነግራው ኢንፎርሜሽኑ ስላለው ነው እንል ነበረ። በምንም አይነት ነገር ጠንቋይ ስለመሆናችን ለሴትዮዋ ትላንትና አልነገርናትም። ዛሬም የምታውቀው ነገር የለም። እና እሱ አስማተኞች የሚለው ላይ አሰመረና መናገር ጀመረ። ግን አስማተኞችም ተስፋ አላቸው። ሰው ማንኛውም ሰው በማንኛውም ኃጢአት ውስጥ፣ በማንኛውም ድካም ውስጥ፣ በማንኛውም አለማመን ውስጥ ቢኖር ሰው በክርስቶስ ኢየሱስ በኩል ወደ እግዚአብሔር ከመጣ ዕብራውያን ምዕራፍ 7 ቁጥር 25 ላይ እንደተጻፈው በእርሱ ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ሊቀበላቸው ፈጽሞ ሊያድናቸው ይችላል እንደሚል አስማተኞች ቢኮን ምንም ቢሆን ሰው በክርስቶስ ወደ እግዚአብሔር እስከመጣ ድረስ እግዚአብሔር ይቅር ሊለው፣ እግዚአብሔር ሊቀበለው፣ እግዚአብሔር ሊያድነው፣ እግዚአብሔር ለዘላለም ምሕረት ሊያደርግለት እንደሚችል ነገረን። ለአስማተኞችም በእግዚአብሔር ዘንድ የመዳን ተስፋ እንዳላቸው እየነገረን እያለ ይህ አብሮኝ የነበረው አንድ መርጌታ ጠንቋይ ማልቀስ ጀመረ እና ያኔ እንግዲህ ያው ሰዎች ጴንጤ ሲሆኑ ያለቅሳሉ ይባል ነበርና እኔ ሲነካው ሲቀባውም አላየሁትም ያቀባው ብዬ እንዳላስብ ልጁን ግን ዝም ብሎ ያለቅሳል በቃ። እና አረጋግጫለሁ እንደተነካ ይሄ ወንድም አረጋግጫለሁ። ግን የተናገረው ነገር እኔ ባላለቅስም በጣም ብዙ መጽሐፍትን እየጠቀሰ ስለነበር ልክ እንደ አጵሎስ በመጽሐፍት ዕውቀት የበረታ ወንድም ነበርና ከመጽሐፍ ቅዱሱ መነሻ ያደርግ እንጂ መጽሐፍ ቅዱሱን መነሻ ያደርግ እንጂ እኛ ድሮ የተማርናቸውን ዚቅ የሚባል መጽሐፍ አለ፣ ውዳሴ ማርያም የሚባል መጽሐፍ ስለ ክርስቶስ የሚናገሩትን ከዚያ ሁሉ አላስተዋልናቸውም እንጂ እነ ያሬድ በጾመ ድጓ በሚባል መጽሐፍ በዚሁ በቤተክርስቲያን ውስጥ ባለ በድጓ በሚባል መጽሐፍ በውዳሴ ማርያም እነ ኤፍሬም የሚባሉ ሰዎች ስለ ክርስቶስ የተናገሩትን ነገር እየገለጠ መንገር ጀመረ። ለምሳሌ በጣም ከማረሳው ነገር የቅዳሜ ውዳሴ ማርያም ላይ ወአቅረበና ሀበ እግዚአብሔር አቡሁ ይላል። ወአቅረበና ሀበ እግዚአብሔር አቡሁ ምን ማለት ነው? ወደ አባቱ ወደ እግዚአብሔር አቀረበን። ይህንን ሁሉ ነገረን። ወደ አባቱ ያቀረበን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ብሎ ነገረን። የእሑድ ውዳሴ ማርያም ላይ ደግሞ አክየ ምን ይላል መሰለህ? ወኮነ ሐራቄ ለሐዲስ ኪዳን በውሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን ይላል። ምን ማለት ነው? ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ ሆነ ይላል። ይህንን እኛ እንቀበለውም ነበረ። አስታራቂ ሆነ ይላል። ሰማይና ምድር የታረቀው የአዲሱ ኪዳን አስታራቂ ሆኖ ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግኡ ለእግዚአብሔር ዘይሐትት ኃጢአተ ዓለም እንደሚል እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የእግዚአብሔር የመስዋዕቱ በግ ክርስቶስ ሰማይና ምድር የታረቀበት ደም የፈሰሰው ከርሱ እንደሆነ ይህን ሁሉ ነገረን። በጣም ደግሞ በቤተ ክርስቲያኒቱ ትልቅ ስፍራ የሚሰጠው አንድ ጾመ ድጓ የሚባል እንዲሁ በተለያየ ነገር ሰምታችሁት ከሆነ ጾመ ድጓ የሚባል አንድ መጽሐፍ አለ። ረጅም ጊዜ ወስደን የተማርነው ትምህርት ቢኖር በቆሎ ትምህርት ውስጥ እሱ ነው። ምን ይላል? ገና ሲጀምር የያሬድ ነው መጽሐፉ። ጾመ ድጓ የሚባለው ዘወረደ እምላይሉ አይሁድ ሰቀሉ ወሚመ እያእመሩ እግዚአ ኩሉ ዘያሃዩ በቃሉ ይላል። ምን ማለት ነው? ከሰማይ የወረደውን መሲሁን ወይም ክርስቶስን አይሁዶች ባለማወቃቸው ምክንያት ሰቅለው ገደሉት። እነሱ ባለማወቅ የገደሉት ይሄ መሲሁ ግን ይላል ያሬድ ሲጀምር እግዚአ ኩሉ ነው፣ ዘይሃዩ በቃሉ ነው፣ በቃሉ ፈውስን የሚሰጥ መድኃኒት የሆነ ነው። እግዚአ ኩሉ ማለት የሁሉ ገዢ ነው፣ ጌታ ነው። እነሱ ግን አላወቁትም ይላል።
ይሄንን ሁሉ ከመጽሐፍ ቅዱስ ውጪ የምናውቀውን እጃችን ላይ ያለውን መጽሐፍ እየገለጠ ስለ ክርስቶስ ነገረን። መጨረሻ ላይ ሲጨርስ በሉ አሁን እንግዲህ የምትፈልጉትን የግዕዝ ጥያቄ ጠይቁ አለን። አይ ጥያቄ የለንም አለ። እንግዲያውስ በጉልበታችሁ ተንበርከኩና፣ እንግዲህ ጉልበት ሁሉ የሚንበረከከው ለሰው አይደለም፣ ለነገስታት ንጉስ፣ ለጌቶቹ ጌታ ለስሙ ነው። ተንበርከኩና ንስሐ ግቡ አለን እና የንስሐን ትርጉም ነገረን። ንስሐ በክርስቶስ ኢየሱስ በኩል ወደ እግዚአብሔር መምጣት፣ በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር መታረቅ ነው፣ እርቅ መፈጸም ነው። ምክንያቱም ሮሜ ምዕራፍ 5 ላይ እንግዲህ ጠላቶች ሳለን በልጁ ሞት ከታረቅን ነው የሚለው። በእግዚአብሔርና በሰው መካከል የነበረው ጠላትነት እርቅን ያገኘው በልጁ በኢየሱስ ክርስቶስ ሞት አማካኝነት ነው እና ከእግዚአብሔር ጋር ታረቁ አለን። እሺ አልን፣ ተንበረከክን፣ እጃችንን አነሳን፣ በሉ ያለንን አልን። ለዘላለም በዚያው ወንጌልን ተቀብለን ቀረን። ይሄው 22 ዓመታችን። ያ ወንድምም ጌታን አሁን በጣም በሚደንቅ ሁኔታ ጌታን ያገለግላል። አንተም እንዳልከው እኔም ጸጋ በስቶልኝ በዚህም በሰሜኑ ምድርም አንተ እንደምታውቀው በጎጃም፣ በጎንደር፣ በወሎ ባሉ የወንጌል ጣቢያዎቻችን በህብረታችን አማካኝነት ወንጌል እያዳረሱ አንዳንድ ጊዜ እንግዲህ የእግዚአብሔር ጸጋ ጥበቃ ሲበዛልኝ አንዳንድ ገዳማትም ላይ አንዳንድ ደብሮችም ላይ እየሄድኩ መጽሐፍ ቅዱስን እያከፋፈልን ከወንድሞችና ከእህቶች ጋር አለሁና በዚህ መንገድ ነው ጌታ ወደ ህይወቴ የመጣው። አክዬ ክብር ለኢየሱስ። እስቲ እልል በሉ፣ ክብር ለጌታ አምጡ። ባይዘዌ በመሃል እንትን እያለ ነው እንደዚህ አይነት ነገር ሲነገር ታውቃላችሁ። ጠላት አይወድምና ሁላችሁም እስቲ በደንብ ታብታብ አድርጉ፣ ኮፒ ሊንክ አድርጉ እንድትባሉ ስለምን ትፈልጋላችሁ? ቢያንስ ቤተሰብ የሆናችሁ የኔ ቤተሰቦች በተለይ በደንብ አድርጋችሁ ለምን ኮፒ ሊንክ አታ ጊፍት ስጡ። ዴቪዬ እግዚአብሔር ይባርክ። የቲክታክ ምልክት ጊፍት ስጡ። እንትን ይላል ማለት በደንብ ፔጁ መኖሩ ጥሩ ነው፣ ብዙዎች ጋር በወንጌል እንድንደርስ። እግዚአብሔር አብዝቶ ይባርካችሁ። ግርምሻ እንግዲህ ባይዘዌ ባጭሩ ነው፣ ሾርት ፕሪሳይዝ አድርጎ ነው የመሰከረልን። እግዚአብሔር ቢፈቅድና ብንኖር ባይዘዌ የሐዋርያት ስራን እግዚአብሔር ቢፈቅድና ጊዜ ቢኖረው አንድ ቀን እንማራለን። ልክ ራእይን እየተማርን ነው አሁን። ራእይን ላይ ያለውን ነገር ስንጨርስ እግዚአብሔር ቢፈቅድና ብንኖር ግርምሽ በጣም ጥልቅ ነገር አለው። ትደነቃላችሁ። ከእሱ ጋር ቆይታ ይኖረናል። በዛው ሙሉ ምስክርነቱንም እየነገረን አስደናቂ ሁኔታ እንቀጥላለን። ለዛ ግን እናንተ ታብታብ ማድረግ አለባችሁ። ወንጌል ሲሰበክ የማይወድ የማይተኛ ብዙ አለና በደንብ መትጋት አለባችሁ። ጌታ ኢየሱስ አብዝቶ ይባርክ። ግርምሽዬ እንግዲህ ወደፊት በአስደናቂ ሁኔታ ይመሰክርላችኋል። እሁድ የሆነ ነገር የሰራበት ገንዘብ ሊቀበል አርብ ቀን ነው ጌታ ኢየሱስ ቀድሞ ያገኘው። በዛ ጊዜ 84,000 ብር ባለሳሳት። እውነት ነው። እንደ ግርምሼ ባይዘው እኔ ጽፌዋለሁና አውቶባዮ መጽሐፍ ስለምወድ አረሳው፣ የረሳውን ሁሉን ያረሳው እና እግዚአብሔር የተመሰገነ ይሁን። ስለዚህ በእውነት ጌታን አክብሩ። ሁላችሁም ፎሎ አድርጉት። ገብታችሁ ፔጁን ሰብስክራይብ አድርጉ። አብራችሁ ታገልግሉ። ሰሜን ላይ ወንጌል እንዲሰበክ በብዙ የሚተጋ ወንድም ነው። ስለዚህ አብራችሁት ቁሙ። እግዚአብሔር እንደዚህ አይነት ሰዎች ሲያስነሳ አብረናችሁን በሏቸው። በአገልግሎት በብዙ ሊዱዬ ባለቤቱ በጣም የተወደደች ናት። እግዚአብሔር ብዙ ባለ እልፍ ሰራዊት አድርጎታል። አሁን ባለ ብዙ ነገር ሆኗል። ጌታ ይባረክ። ሊዱዬን እግዚአብሔር ይባርካት። አንተን እግዚአብሔር ይባርክህ። ተባረክ የተወደድክ። በጣም አንተን ሳስብ ሐሴት ማረገው ጌታ ደግሞ በጥቂቱ ስለተጠቀመብኝ እንድትገናኙ አረሳው። ብዙ ታሪክ እንግዲህ እያወጣህ ነው ዛሬ። ቅዱስ በጣም የመጀመሪያውን ቀን አረሳውም። መስቀል አደባባይ በጎንደር ማለት ነው። እሱ ሌላ ጊዜ ሙሉ ምስክርነት ደመራ ቶፕ ቁጭ ብለን እዚህ ላይ እውነት ነው። ቴንኪው ግርምሽ የተወደደ ወንድም ነው። በጣም የሚገርም አገልግሎት ነው የሚያገለግለው። ሁላችሁም አብራችሁት ሁኑ። ጌታ ይባርካችሁ። ሚኩዬ
ሚኩ ባይዘው ሚኩን ላስተዋውቃችሁ ከግርምሽ አጠገብ ገስት ላይ የምታዩት ሚኩዬ የተወደደ ጠበቃ ነው፣ የህግ አማካሪ ነው። በቅርቡ እንደውም ትልቅ ተቋም ብዙዎች የተበሉትን ነገር ቆሞ ለብዙዎች ያስመለሰ ለእኔ ደግሞ በጣም የቅርቤ ቢሯችንም አንድ አካባቢ ነው። በጣም ወደው ወንድሜ ነው። እሱንም ፎሎ አድርጉልኝ። ለዛ ነው ምንም ላይፍ የለንም እሱን ካገኘሁት እንጂ ማንንም አላገኝም እኔ ፕሮግራም ከሌለኝ። ለዛ ነው ወንጌል መናገር ይሻላል፣ ከኢየሱስ ጋር ውሎ ማደር ይሻላል። ለዛ ነው እንደዚህ እያደረግን ያለ ነው። ሚኩዬ ማይክህን አብርተህ እስቲ ውስጥ የቀረልህንም ነገር የምትለንም ነገር ካለ it's your time። አኪ ወንድሜ እጅግ በጣም አመሰግናለሁ። እውነት በጣም አንተ ነህ ያስገባኸኝ እኮ ቅድም ገብቼ ዳይሬክት ስደውልለት አነሳልኝና ስልኩን ድምፁም እየተሰማኝ ነበርና ላይቭ ላይ ነኝ ፕሮግራም ላይ ነኝ አለኝ። እወድሃለሁ ወንድሜ ሲለኝ አቀለጠኝ በቃ። እና ሁሌም እንደዚህ ነው እሱ። እና በጣም በጌታ የምወደው ብርቱ ሰው፣ ለሰው የሚሞት ማለት በጣም ትህትናው ሁሌ የሚያስደነግጠኝ መልካም ወንድሜ ነው። አኬ በጣም እወድሃለሁ በዚህ አጋጣሚ። እና በጣም የተወደዱ ሰዎች አሉ በዙሪያው። ዛሬ ደግሞ ያካፈለን ወንድማችን እንዴት የተባረከ ሰው ነው! ሲያወራ አንደበቱ እንዴት ደስ ይላል! እና ለጌታ እንዲህ ሲመሰከርለት ደግሞ ትልቅ ነገር ነውና የእውነት በጣም ይገርማል። እኔ በጣም ብዙ ፕሮግራም ነበረኝ፣ ግን አጋጣሚ ገብቼ በቃ በጣም ሰምጬ ነው የቀረሁት። በጣም በርትቼ ነው ከልቤ ሳዳምጥ የነበረው። ግን እግዚአብሔር መንገዱ ልዩ ልዩ ነው እና በጣም ይገርማል። የማይመስል ነገር ነው ግን። እና ወንድማችን እንግዲህ ግርማ ልልህ ነው። በጣም ደስ ይላል ምስክርነትህ፣ ስታወራ ሁሉ ነገርህ ደስ ይላል። በእውቀት የታገዘ በጣም እርግጥ ያለ ደስ የሚል ምስክርነት ነው። በነገራችን ላይ ምስክርነት ነው ብዬ አላሰብኩም እኔ። አገልግሎት ነው፣ ላይክ ስብከት ነው ሆኖ ያየሁት። እና በዚህ ውስጥ የትኛዋ ነፍስ ይሄንን እየሰማች እየረሰረሰች እየተመለሰች የሆነ ነገር እየለመለመች እንዳለች ይሰማኛል። እና በጣም ይብዛልህ እንደዚህ አይነት ምስክርኖች ሁሌም አገልግሎት ስለሆኑ። ምክንያቱም አሁን ስታወራ እኔ አሁን ግዕዙን አልረዳውም፣ ግን በቃ ወንጌሉን ደግመህ በአማርኛ ስትናገረው እንዴት የሚሰብር ቃል ነው ማለት የሆነን ነገር ያልተቃናን ነገር የሚያቃና ብርታት ያለው የሚያቀልጥ በጣም ከባድ ቃል ነው። መግለጽ አልችልም፣ ግን በጣም ብርቱ ቃል ነው ስታወራ የነበረውና የአገልግሎት ደግሞ ያንተንም ህይወት የታደገውን ያንተ የማይሆን የሚመስለውን ነገር ወደ መሆን ያመጣ ነፍስ የሰጠን ያ ቃል ደግሞ ደግመን ደጋግመን በእንደዚህ አይነት መንገድ ለሌሎችም ደግሞ ማካፈላችን መልካም ነው። እንዴት ደስ እንዳለኝ እኔና አኬ ዘመንህ ይባረክ፣ ወንድሞች እህቶች ዘመናችሁ ይባረክ። በጣም ነው የምወዳችሁ። እንዴት ደስ እንዳለኝነት ምሽቴ በጣም አማረ። ወድሃለሁ አኬ፣ ስላየው ደስ ብሎኛል። ፊትህ ያበራል፣ ወደፊትም እያበራህ ትቀጥላለህ። እኔም ከጎንህ ስላለው ደስ ይለኛል ወንድሜ። በጣም ነው የምወደህ። እኔ እወድሃለሁ ሚኩዬ፣ የተባረክ ወንድሜ። ሁላችሁም እስቲ ሚኩን ፎሎ አድርጉት። በቪዲዮ መግባት ስላለበት እዚህ ያላችሁ የምትወዱኝ ታናሽ ወንድማችሁን የምትታዘዙ በፍጥነት ሚኩዬን ፎሎ አድርጉት። ስለማይ ፎሎ አድርጉልኝ፣ በደንብ ፎሎ አድርጉልኝ ሁላችሁ። ለምን እንደዚህ አይነት ወንድማችንን ፎሎ አድርጉት። ኢዝሊ ፎሎ ማድረግ ትችላላችሁ። የፕላስ ምልክቷን ከተጫናችሁ እግዚአብሔር ይባርካችሁ። ቶሎ ብላችሁ ፎሎ አድርጉልኝ። እግዚአብሔር ይባርካችሁ። 51 ገባን በአንዴ። ቶሎ በሉ። በነገራችን ላይ በአንተ ምክር መሰረት ነው የተከፈተው ይሄ። ምክንያቱም የኔ ማናጀሪ ጭምር ነው። በነገራችን ላይ በብዙ ለሰዎች እንድደርስ እንዳድግ በጣም እኔ አላውቅም ምን አይነት ቅናት እንዳለው። በቃ ሰው እንዲያድግ ይፈልጋል። በብዙ የሚገፋኝ፣ በብዙ የሚመክረኝ፣ የሚያበረታኝ ከማቴሪያል ስጦታ ጀምሮ በጣም በብዙ እያገዘኝ ያለ ወንድም ነውና እንዴት እንደው አላውቅም። ግን ለማንኛውም በአንተ ምክር መሰረት ነው። የፍቅር ሰው ነው። የተባረክ ወንድሜ ነህ። ቅንነት ብቻ፣ ፍቅር ብቻ፣ ለሰው እድገት ብቻ። እኔና ሚኩ ተገናኝተን አንድም ቀን ስለማንም አውርተን አናውቅም። ስለ ኢየሱስ ነው የምናወራው። ስለ ሰዎች እንኳን ብናወራ እድገታቸው እንዲሁ ያደርጉ ቅንነት ነውና፣ ቅኖችን ደግሞ ቅንነታቸው ትመራቸዋለች፣ ጠማሞችን ወስላትነታቸው ታጠፋቸዋለች ይላል መጽሐፍ። በደንብ ፎሎ አድርጉልኝ። አሁን ለምን በቪዲዮ እንዲያገለግለን አትፈልጉም? እንዲገባ ከዛ ህግ ጉዳይ ላይ ህግ አማካሪ የምትፈልጉ ሰዎች ሚኩዬ በጣም
በዛ ዘርፍ የተማረበት ነው። ሎየር ነው። በጣም ትጉ ሰው ነው። ቢሮ አለው መገናኛ አካባቢ። ልትጎበኙ ትችላላችሁ። ኤኒ የህግ ጥያቄ ካላችሁ ሚኩዬ ያማክራችኋል። ፎሎ አድርጉት። ስለዚህ ሁላችሁም ሚኩን ፎሎ አድርጉት። እግዚአብሔር ይባርካችሁ። የታዘዛችሁ ሁሉ አመሰግናለሁ። ዛሬ እንግዲህ 50 ምናምን ገብቷል። በሚቀጥለው ደግሞ እያለ በቪዲዮ መገለጥ አለበት። ታውቃላችሁ ፎሎወር ይፈልጋል ቪዲዮ። ሚኩዬ ዘመንህ ይባረክ። ደስ ብሎኛል በጣም ቴንኪዩ ሶ ማች። ዴቭዬ ደግሞ አለ የፍቅር ሰው ወንድሜ፣ የወንጌል ሰው። ይሄኔ ልቡ ሞቋል። በቃ ወንጌል በሚለው ይኸው አላልኳችሁ ተገለጠ እና በጣም ነው የምወድህ የኔ አባት። ዌልካም አኪ፣ እኔም እወድሃለሁ በጣም። እግዚአብሔር ይባርክህ። በጣም ነው ደስ ያለኝ ዛሬ በእውነት ቅዱሳን እግዚአብሔር ይባርካችሁ። እህቴ ሜርሲ እየመሰከረች እያለ ነበረ። ወደ መጨረሻ አካባቢ ላይ ነው የሰማሁት። ዋው ምን አይነት ድንቅ አምላክ ነው የኛ አምላክ እግዚአብሔር። እኔ ጤናህን እመልሳለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር ቃልና በጣም እየተደነኩ ነበረ የእግዚአብሔርን ስራ የእግዚአብሔርን ማዳን እያየሁ እና በእህቴ ህይወት ላይ አመነው ስለዚህም ተናገረው የሚለው ቃል ተፈጽሞ ነው ያየሁት። እና አንድ ዝማሬ አለ እንደውም እሱን እየዘመርኩ ነበር እሷ እየተናገረች እያለ የቢሾፕ ዴቭ ዝማሬ ለደረቁ አጥንቶች ስጋ ለሌላቸው ሂድ ተናገር ሲል የምልለት እግዚአብሔር አፉን በደረቅ ያናግራል በደረቁ አጥንት ላይ ትንቢት ያናግራል። አይሆንም አልልም በእግዚአብሔር ይሆናል። አይችልም አልልም ለእርሱ ምን ይሳናል። የአራት ቀኑ ሬሳ ጎራ ብሎ ወጥቷል። መርከብ ተሰባብሮ በሰላም ደርሰናል። ለደረቁ አጥንቶች ስጋ ለሌላቸው ይህ ተናገራል ቅሳቸው በል ሲል የምልበት የእግዚአብሔር አፉን በደረቅ ምድር ተናገረኝ። ያናግራል በደረቁ አጥንት ላይ ትንቢት ያናግራል። ሃሌሉያ! ኢየሱስ ያድናል። መጽሐፍ ቅዱስ ከምስክርነታቸው ቃል የተነሳ እና ከበጉ ደም የተነሳ ድል ነሱት ይላል እና በጣም ነው የተደነቁት። በጣም ደስ የሚለው ደግሞ ከአንደበታቸው የሚወጣ አሁን ወንድሜ ግርምሽ እየተናገረ እህቴ ሜርሲ አክዬ ቅድም ስትጸልይ መጽሐፍ ቅዱስ ሲናገር ከአንደበቱ ከሚወጣው ቃል የተነሳ እየተደነቁ ይላል ጌታ ኢየሱስ ሲናገር። በጣም ነው በቃ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ፣ የእግዚአብሔር ቅባት አንደበታችን ላይ ራሱ ውበት ያመጣል። ንግግራችን ራሱ ያው ክብር ይመሰገን ዘንድ ይህን አደረገ ይላል ማለት ከኛ ጋር የሚሆን አይደለም። ከኛ ኃይል የተነሳ አይደለም፣ ከኛ ጉልበት የተነሳ አይደለም፣ ከኛ እውቀት የተነሳ አይደለም። የእግዚአብሔር እጅ ብቻ ይህንን አድርጓል። ለምን ሲባል የጸጋው ክብር እንዲመሰገን። ሃሌሉያ! እግዚአብሔር የተባረከ ይሆንና ምስክርነታችሁ በጣም እያስደነቀኝ ነበረ። እኔ በጣም ረዘም ያለ የምስክርነት ታሪክ ነው ያለኝ። በአንዳንድ ቦታዎች ላይም ተናግሬያለሁኝ። በእርግጥ እኔ ጌታ ራሱ መጥቶ ጫተራ መጥቶ ነው ያዳነኝ፣ የጠራኝ ማለት ነው። እኔ ተወልጄ ያደግኩት ሰሜን ሸዋ ሸዋሮቢት የሚባል ትንሽ ከተማ አለች፣ እዛ ነው እና ያው ከ18 ዓመት አካባቢ ጀምሮ ሱስ ውስጥ ገብቻለሁ። በጫት በሺሻ በተለያየ ሱስ ውስጥ የነበርኩ ሰው ነኝ። በተለይ ደግሞ አዲስ አበባ ለትምህርት በመጣሁበት ጊዜ እዚህ 4 ኪሎ አካባቢ አኬ ቱሪስት ሆቴል ጀርባ በጣም አሁን ነው ጽድት ያለው ባይዘው፣ ድሮ በጣም ከባድ ነበር። አንድ ጓደኛ ነበረኝ ግንፍሌ አካባቢ ኪዊንስ የሚባል ኮሌጅ አለ።
እዛ ነበርኩኝ የተማርኩት። ረስቼዋለሁ እንጂ አድቮኬት ሚኪ እዚህ ጋር ለህግ ነው የተማርኩት፣ ግን ረስቼዋለሁ ትምህርቱን ራሱ አሁን ትዝ አይለኝም። እና በጣም የሚገርማችሁ ነገር በጣም በሱስ ውስጥ የገባሁት ሞር እዛ ጋር ነበርኩ። መጨረሻ ላይ ከወንድሜ ጋር መኖር እስከማልችል ድረስ ነበረ ሱሱ ከፍ ብሎ በቃ ህይወቴን ሲቆጣጠር የነበረው። መጨረሻ ላይ ከወንድሜ ሁሉ ተለይቼ የወጣሁበት ጊዜ ነው። በዛ ሁሉ ውስጥ ግን እኔ የሚያስደንቀኝ ቅድም ወንድማችን ግርማ ሲናገር ነበር። በዚያ በጫካ ውስጥ ከዛ ጓደኛው ጋር ተኝቶ በነበረበት ጊዜ እርሱ ጌታን አያውቅም፣ ነገር ግን እግዚአብሔር ግርምሽን ያውቀው ነበረ። በዛ ሁኔታ ውስጥ ሆኖ የእግዚአብሔር ጥበቃ በወንድማችን ላይ እንዴት እንደነበረ በምስክርነቱ ነግሮናልና የሚገርማችሁ ነገር ከቤት ከወጣው በኋላ በዛ ሁሉ መንገድ ውስጥ እግዚአብሔር በብዙ ይጠብቀኝ ነበር። በተለይ ደግሞ እዚህ ትዝ ካላችሁ መኮንን ባቅላባ ፊት ለፊት ላይ ባስ መጠበቂያ ነበረ። ባስ መጠበቂያ ላይ ሁሉ ምተኛ ሰው ነበርኩ፣ ባስ የሚጠብቁበት ላይ ማለት ነው። ከልብሴ ላይ ረጅም ጊዜ ስለምቆይ ከልብሴ ላይ ተባይ ያነሳውበት ጊዜ አለ ብዙ ቀን። ባይዘዌ ሰው ያደረገን በምድር ላይ ራሱ ጽድት ብለን እንድንኖር ዝንጥ እንድንል ያደረገን ኢየሱስ ነው። የሰማይ ዋና ነው፣ ምንም ጥያቄ የለውም። ግን ምድር ላይ ራሱ እንዲያምርብን ሞገስ የሰጠን ጌታ ነው። ስሙ ለዘላለም የተባረከ ይሁን እና በጣም ይገርመኛል። መጨረሻ ላይ ከዛ ሁኔታ ውስጥ ከወጣው በኋላ የሄድኩት ቺቺኒያ የሚባል ቅልጥ ያለ መጨረሻ በቃ ምን ልበላችሁ ቀን ወጣት የሚባል የማይገኝበት ሰፈር፣ ሌሊቱን በሙሉ የሚቃምበት፣ ሌሊቱን በሙሉ ሺሻ የሚጨስበት በዛ ሁኔታ ውስጥ ሆኜ 3 ቀን 4 ቀን እንቅልፍ ያልተኛሁበት ጊዜ ነበር። ባይዘው ቀን እንቅልፍ መንገድ ላይ እየወስደኝ የነበርኩ ሰው ነኝ። ሊትራሊ ነው የምላችሁ፣ ያው አምላክ ምስክሬ ነው። መንገድ ላይ እየሄድኩ እንቅልፍ ወስዶኝ ያውቃል። መንገድ ላይ ነው የምላችሁ፣ ቁጭ ብዬ አይደለም። ታክሲ ተሳፍሬ መረሳት ምናምን ብዙ ቀን ነው። ከኋላ ወንበር በቃ እተኛለሁ። ምክንያቱም ሌሊት እንቅልፍ የሚባል የለም በዛ አካባቢ ላይ። ሌሊቱም በሙሉ 14 15 ቡሬ ይሆናል የማጨሰው ሺሻ እንኳን ማለት ነው። እዛ አካባቢ ላይ ያሉ ያው ታውቃላችሁ እህቶች አሉ፣ የተለያዩ ቢዝነስ የሚሰሩ ወንዶች፣ ሴቶች፣ ብዙ ነገር ብዙ እና ምን አይነት ድንቅ አምላክ እንደሆነ ከዛ ሁኔታ ውስጥ ከዚያ ጨለማ ውስጥ ከዛ ኪሳራ ከሆነ ህይወት ውስጥ ሰይጣን የሰዎች ታውቃላችሁ አጠቃላይ እግዚአብሔር የፈጠረውን ሰው ሁሉ ጠላት ነው ሰይጣን። ወራዳ ነው የሚያደርገው። ምንም ሞራላችንን ነው የሚገለው። በሰው እንድንናቅ ነው የሚያደርገን። እንደፈለገ ነው የሚጫወትብን። ጌታ ከዛ ከወደቅንበት ከተዋረድንበት በኪሳራ ውስጥ ከነበርንበት የህይወት ተስፋ ካጣንበት ስፍራ ላይ መጥቶ ነው ያወጣን። አድናቸው ዘንድ ወረዱ እንዳለው ለሙሴ ማንም ሊያድናቸው በማይችልበት ከፈርዖን እጅ ማንም ሊያድናቸው በማይችልበት ሁኔታ ውስጥ ሳሉ ነው እግዚአብሔር ብቻውን በጸና ክንድ ያዳናቸው። እኛ ላይም እንዲሁ ነው ወዳጆች። ማንም ሊያድነን በማይችልበት ጭንቀት በበዛበት ከዚህ ሁኔታ ውስጥ ማን ሊያወጣ ይችላል ብለን ባልንበት በዚያው ስፍራ ላይ መጥቶ ነው ጌታ ያዳነን። እና የሚገርማችሁ ነገር ቺቺኒያ በሚባለው ሰፈር ውስጥ ብዙ ጊዜ ነው የተንከራተትኩት። በጣም እርቦኛ ያውቃል። ከቤተሰቦቼ ነው የወጣሁት። ቤት መመለስ አልፈልግም። ቤት ኖርማል የሆነው ወንድሜ ጋር መመለስ እችላለሁ፣ ግን እሱ በሚያዘኝ ትዕዛዝና በሱ ህግ ነው ልመራ የሚገባው። ማምሸት አልችልም፣ ጠጥቼ መምጣት አልችልም፣ እንደፈለኩ መሆን አልችልም። ባጭሩ ውጭ ሲሆን ነው ያንን ማድረግ የምችለው። እና በዛ ሁኔታ ውስጥ እያለው ከሰው ተራ ሁሉ የወጣሁበት ሰዓት ነው። ፊዚካሊ ራሱ የነበረብኝ ሱስ ሰውነቴን ሁሉ ጨርሶታል በወቅቱ ማለት ነው። እና መጨረሻ ላይ ወደ ተወለድኩበት አገር ወደ ሸዋሮቢት ነበር የተመለስኩት። ባጭሩ ስነግራችሁ ግን እዛ ከተማ ላይ ከሄድኩኝ በኋላ በአንድ ስፍራ ላይ አብረን ከጓደኞች ጋር እየቃምን እያለ ጓደኞች ያወራሉ። የሚያወሩት ምንድነው? የድሮ ካውያ፣ ይሄ ዶሮ ያለባት ካውያ፣ የድሮ ካውያ፣ እሷ ካውያ በጣም ትፈልጋለች፣ በጣም በውድ ዋጋ ትሸጣለች።
የሚል ነገር ሰማሁ። እንዴ ትዝ ሲለኝ አባቴ የገዛት ካውያ አለች፣ ድሮ የገዛትና ቤት ውስጥ እንዳለች ትዝ አለች። ይህች ካውያ እኮ እኛ ጋር አለች ብዬ ሄጄ ከቤት ካውያውን ይዤ ስወጣ እናቴ ታያለች። በፌስታል ነው ያዝኩት። አክቹዋሊ ምን እንደያዝኩኝ አላወቀችም። ያው ሌላ ነገር የወሰድኩ ነው የመሰላት። ማንም ትእዛዝ አላለውም። ሲነግሩኝ በኋላ ብዙ አስበው ምን ይሆን የወሰደው ተብሎ ሲጣራ እሱ መሆኑ ተረጋገጠ። ያንን ካውያ ወስደው የሚገዙ ሰዎች ሲያዩት ያ የሚፈለገው አይነት ካውያ አይደለም ተብሎ ትዝ ይለኛል 180 ብር ነው የሸጥኩት። 180 ብር ሸጬ ፂሜን ተሰራው፣ ተስተካከልኩ። በሰዓቱ ከጓደኞቼ ጋር ቁጭ ብለን እየቃምን የሆነ ነገር ከታች ጀምሮ ነው ኖርማሊ እንደ ህመም ነው ከፍ እያለ መጥቶ በማጅራቴ ላይ ራሴን በጣም ያመኛል እና እየቃምኩበት ያው በሽታ የተለያየ ነገር ህመም ሲኖር ስንቅምበት ምናምን ይተወናል። የሚተው ነገር ነው። የሚገርማችሁ እየቃምኩበት ሊተወኝ አልቻለም። ማታ መጠጥ እየጠጣው ሊተወኝ አልቻለም። ሌሊቱን በጣም ሲያመኝ ነበር። ልገልጥላችሁ የማልችለው ራስ ምታት፣ በጣም ከባድ የሆነ ራስ ምታት ማለት ነው። እና ጠዋት ላይ ውስጤ ላይ ቸርች መሄድ እንዳለብኝ እንደዛ አይነት ስሜት ነው የሚሰማኝ። የሚገርማችሁ ከዓመት በፊት እቺ ቴብል ቴኒስ አጫውታለሁ። የስት ሳንቲም ከዛች አገኛለሁ። ያው ያገኘዋትን ለሱስ ነው የማደርገው። ከደቡብ ክልል አካባቢ የመጡ የተወደዱ ወንድሞች ናቸው፣ ሚሽነሪዎች ናቸው። ለእኔ እስካሁን በቃ ንጹህ መጋቢዎቼ ናቸው ብዬ ነው የማስበው። እና በተለይ አንድ ወንድም ነበር፣ ወንጌላዊ ዘሪሁን ይባላል። ጫት እየቃምኩ አጠገቤ ብዙ ጓደኞች አሉ፣ ግን እየቃምኩ ወንጌል የሚመሰክረው ለእኔ ብቻ ነበር። ማለት ቁጭ ብሎ በደንብ ያወራኛል። መጨረሻ ላይ እንግዲህ ቸርች መሄድ እንዳለብኝ ውስጤ ሲሞላኝ ያንን ወንጌላዊ መፈለግ ጀመርኩኝ። ቤቴ በዚህ ጋር ነው ብሎ አቅጣጫ ብቻ ነበር የነገረኝ። ስፈልገው አላገኘሁትም እና በጣም ከባድ ራስ ምታት ስለነበረ በጣም እጮህ ነበር። አንድ ጎረቤታችን አግኝታኝ ደነገጠች እና አንድ ወዳጄም አለ ጓደኛዬ ነው፣ እሱ ጌታን የሚያውቅ ልጅ ነው ከልጅነቱ ጀምሮ። ወደ ሕክምና ጤና ጣቢያ ስለነበረ እዛ አካባቢ ሲወስዱኝ የሚገርማችሁ ነገር ጤና ጣቢያው ጋር እዛ የሕክምና ስፍራው ማዕከሉ ላይ ምንም መፍትሄ እንደማላገኝ ውስጤ እርግጠኛ ነበር እና ጓደኛዬ ቸርች ውሰደኝ፣ በቃ የኔ ቸርች መሄድ እንዳለብኝ ነው የማውቀው፣ ልሄድ ቸርች ብዬ ሙሉ ወንጌል ቸርች አለ እዛ ገብቼ አንድ ወንጌላዊ ተፈሪ ይባላል። በጣም ድንቅ ወንጌላዊ ነው። በየአደባባዩ ነው ወንጌል የሚሰብከው። በሐዘን ቤት እየገባ ወንጌል በተገኘው አጋጣሚ ሁሉ ወንጌል ይሰብካል። እና ጌታን መቀበል እፈልጋለሁ አልኩት። ትፈልጋለህ ጌታን መቀበል አለኝ። አዎ። ተንበርክኬ ከጌታ ጋር ፕሮሚስ ሳረግ እንባዬ ባንገቴ ላይ ነበር የሚፈሰው። በጣም ህይወቴ ላይ ለውጥ እንደመጣ የህይወት መንፈስ በውስጤ እንደገባ አዲስ ነገር በህይወቴ ላይ እንደሆነ እርግጠኛ ሆንኩ። በሚያስደንቅ ሁኔታ ጌታ ህይወት የለወጠው። በመሰረቱ እኔ በራሴ ፍላጎት ጌታን ልቀበለው፣ ምክንያቱም ከዚህ በፊት ቤተሰብ ላይ በጌታ የሆኑ አገልጋዮች ወንድሞች እህቶች ስላሉኝ አብሬ ቸርች ሄጄ ብዙ ቀን አውቃለሁ። ጌታን ተቀበሉ ሲባል ሄጄ ጌታን የተቀበልኩበት ሰዓት አለ። ይሄኛው ግን የተለየ ነበር። እኔ ልሂድ ጌታን ልቀበለው ብዬ አይደለም፣ ጌታን እንድቀበለው እንዳምነው ግፊት ነው ያደረገው ጌታ በህይወቴ ላይ። እንዳምነው ረዳኝ። ሄጄ ጌታ ኢየሱስን ተቀበልኩት፣ ህይወቴ ተለወጠ። በጣም የምነግራችሁ ነገር ይሄ ነገር ከሆነ በኋላ ጌታ ኢየሱስን ከተቀበልኩኝ በኋላ ታውቃላችሁ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል መጽሐፍና በጌታ በጣም ምንም ማላቅ ልጅ ነኝ። ድኛለሁ። የህይወት መንፈስ ውስጥ ያለ እንደ ድሮ መሆን አልቻልኩም። ያስታውቃል። በጣም ግልጽ በሆነ መንገድ እንደ ድሮ መሆን የምችልበት ሁኔታ ላይ እንዳልሆን አውቄያለሁ። በተለይ አንድ ጓደኛ የነበረ ድሮ አብረን የምንቅም የምንጠጣ የሆነ ጊዜ ላይ በቃ ብዙ ቀን አውርቶኝ ካልቃምን ብሎኝ ሄደን ቃምን ማለት ነው። ከዛ በኋላ እንደገና በተደጋጋሚ ያንን ነገር በማድረግ ወደኋላ ነበር የተመለስኩት ከጌታ ማለት ነው። ጌታ በመንገድ ላይ በሁኔታዎች
ሌሊት የግሩፕ ጸብ የነበረበት ሰዓት ብቻዬን ነበርኩኝ። ኦልሬዲ በቃ ይዘዋል ኖርማሊ መሳሪያ የተለያየ ነገር የመሞቻ የመጨረሻ ቀን ነበር። በጣም የሚገርማችሁ እና አንድ ፖሊስ ነው እነሱ እያባረሩኝ 5-6 ይሆናሉ ተከትለውኝ እየመጡ በነበረበት ሰዓት እሱ የሚከተል ነበር። መጨረሻ ላይ መሳሪያ ይዞ ስለነበረ ሁሉንም እሱ መለሳቸው እና የሚገርመው ነገር ጠዋት ያንን ሰው አገኘሁት። እኔ እኮ እንደዛ ሆነው በጣም አውቃቸዋለሁ። በጣም ከባባድ ዱርዮች ናቸው። ተከትለው ሲመጡ በቃ ሊገሉህ እንደሚችሉ ስላወቁኝ ተከትዬ መጥቼ መለስኳቸዋል። የሚገርማችሁ በዛ ሰውዬ አማካኝነት ጌታ ነው ሊያጠፉኝና ሊገሉኝ የነበሩትን የመለሰልኝ ማለት ነው። ያ ሁሉ ሆኖ ግን የሚገርማችሁ ነገር ወደ ጌታ አልተመለስኩም። ልቤ በጣም ደንዳና ነበር። ከዚህ በፊት መስክሬዋለሁ። አሁን ታውቃላችሁ ያለሁበትን ሁኔታ። ጳውሎስ እንዳለው የመውጊያ ከኔ ላይ እንዲነሳ ከአንዴም 2-3 ጊዜ ጌታን ለመንኩት። ጌታ ግን ጸጋዬ ይበቃሃል፣ የኔ ኃይል በአንተ ድካም ይፈጸማል አለኝ እንዳለ ልክ እንደዚህ ጸጋዬ ይበቃሃል የተባልኩ ሰው ነኝ። በክራንች ነው ቆሜ የማገለግለው። ስትሬት ኢቫንጀሊዝም ላይ አደባባይ ላይ ወንጌል በመስበክ በዛ ነው የማገለግለው። በቤተክርስቲያን ቸርች ላይ ደግሞ መድረክ ላይም እንደዚሁ ነው የማገለግለው። በጣም ጌታ የረዳኝ ሰው ነኝ። በጣም የእግዚአብሔር ጸጋ በእኔ ላይ እንዳለ፣ የእግዚአብሔር እርዳታ በእኔ ላይ እንዳለ ግልጥ ነው። ከእኔ የሆነ ሳይሆን እግዚአብሔር በራሱ ጸጋ ያደረገው ነገር ነው እና ያ ነገር የተከሰተው ግን እግሬን ያጣሁበት ሁኔታ ግን የኔ የነበርኩበት ሁኔታ ወደ ጥፋት ብቻ የሚያመራ ነበር። ማለት የምጠፋበት ሁኔታ ውስጥ የነበርኩበት ጊዜ ነው። የሚገርማችሁ ነገር ወክ እያረኩኝ ወደ ጫተራ ወደ መጠጣ ብቻ ወደዛ አካባቢ በሚሄድበት ጊዜ ቀኝ እግሬ በጣም ነበር የሚዝለው፣ ከጉልበቴ በላይ በጣም ነበር የሚዝለው እና በሄድኩ ቁጥር በጣም ይደክመኝ ነበር። የተወሰነ ተጉዤ ይደክመኛል እና ነገርየው ከዚህ ከላይ ከጉልበቴ በላይ ወርዶ እንደገና ወደ ጉልበቴና ወደ ባቴ ላይ ነበር የመጣው። መራመድ እስከማልችል ድረስ ተቸገርኩኝ። ያ ህመም በጣም በሚገርም ሁኔታ ከባቴ ወደ ታች ወደ ውስጠኛው እግሬ ላይ መጥቶ ያቃጠለኝ ጀመር ማለት ነው እና በጣም ግራ ተጋባው። በሰዓቱ ተነስቼ ወደ አዲስ አበባ መጣሁ። ወንድሜ ነበረ። ኮሪያ ሆስፒታል ነበር ለመጀመሪያ ጊዜ የገባሁት ማለት ነው። ዶክተሩ በጣም ነው የደነገጠው። ከዚህ በኋላ በእግሩ እንዳይሄድ ዊልቸር ላይ ይቀመጥ ብሎ ተናገረ ማለት ነው። ለወንድሜ ነገረው እና ለወንድሜ የሆነ ሰዓት ላይ ኦልሬዲ እግሩ ፌል ወደ ማድረግ ነው ሄደዋል። ልክ የእግሮቼ ጣቶች ጫፍ ላይ ከለሩ ወደ ነጭነት ተቀይሮ ይሄ መወየብ የሚባል ወደ አረንጓዴ የሚመስል ከለር አካባቢ ላይ እየሄደ ነበር የነበረው ማለት ነው እና ወንድሜ በኢየሱስ ስም ሲል ሰማሁት። ምን ነው ስለው አይ ችግር የለም ሰላም ነው ብሎኝ ሄደ ማለት ነው። የዛኑ ቀን ሪፈር የተጻፈው ወደ ጥቁር አንበሳ ሆስፒታል ነበር። ጥቁር አንበሳ ሆስፒታል መጣ። አንድ ቫስኩላር ሰርጀሪ የሚሰራ ዶክተር ነው። አየው። ልክ ሲያይ በጣም ደነገጠ። ስንት ዓመት ነው አለኝ። እድሜን ጠየቀኝ። በጣም ያን ጀስት 24 ዓመት አካባቢ ነኝ ማለት ሰዎች ሲያዩኝ እግሬን አጥቼ ለሰው እይታ በጣም ነው የሚያዝኑልኝ ሰዎች ማለት ነው። ትዝ ይለኛል እግሬን በተሰራው ጊዜ ያን ያጣሁበት ቀን ላይ ምን አይነት ድብልቅልቅ ያለ ስሜት እንደነበረ በሕክምና ባለሙያዎች በቤተሰብ ላይ በጣም ከባድ ነበር እና በጣም የሚገርማችሁ ነገር መጨረሻ ላይ እዛ ከመጣሁ በኋላ ልቤ በጣም ደንዳና ነበር የነበረው። በጣም የሚገርመኝ ቀጥል እንዳታቆም። እሺ ቴንክ ዩ። በዚህ ሁሉ የእግዚአብሔርን ጥበቃና እግዚአብሔር ለኔ የራራውን ርህራሄ እንዴት እንደተዋጋልኝ እንዴት እንደተናጠቀልኝ ነው የማስበው። የምረዳው ነገር በዛው ወቅት ላይ ጠላትም የራሱ አድርጎ ሊገለኝ ይፈልግ ነበር። እግዚአብሔር ግን ከጠላቴ ጋር ተሟግቶ እኔን ደግሞ ሕያው ማድረግ ይፈልግ ነበር። ያም ብቻ ሳይሆን ደግሞ እግዚአብሔር እኔን ሕያው ማድረግ ብቻ ሳይሆን ለሌሎች የሚተርፍ አገልጋይ እንደሆን ጸጋንና መንፈስ ይሰጠኝ እንደፈለገ ነው የገባኝ እና መጨረሻ ላይ ኦልሬዲ ሆስፒታል 1 ወር ከ11 ቀን አካባቢ ላይ ነው የቆየሁት። እግሬ ኦልሬዲ ከጉልበቴ በታች ሙሉን ነው ጥቁር የሆነው
በመጨረሻ ጊዜ እኔ ራሱ በሰዓቱ እንትን አለኝ ማለት ሳየው እግሬ ራሱ ምንም ማለት አለ አይደለም በቃ ይወገድ አይነት ነገር ነው ያልኩት የነበረው ማለት ነው። እና ግን ልቤ ደንዳና ስለነበረ ቅድም እንደነገርኳችሁ ጌታ ልክ ሕፃን ሲያስቸግራችሁ ሁሉን እንደምታስጨርሱት አይነት ነገር ልክ እንደዛ እስከ መጨረሻ ድረስ ልቤ ድንጋይ የሆነው ልብ እስኪፈርስ ድረስ ጌታ የጠበቀኝ ይመስለኛል ብያስብ። ምክንያቱም ሆስፒታል በገባው ጊዜ ራሱ ቶሎ ድኜ መመለስ ነበረ የማስበው የነበረው ነገር እና እስከ መጨረሻ ድረስ የጠበቀኝ ይመስለኛል እግዚአብሔር። መጨረሻ ላይ እግሬን አጣሁኝ ማለት ነው። በጣም የሚገርማችሁ ነገር እኔ እግሬን ሳጣ ነው የኢየሱስ ፍቅር የገባኝ። በቃ ምን ያህል እንደተዋጋልኝ፣ ምን ያህል እንደተናጠቀልኝ፣ ምን ያህል እኔን ለማዳን ዋጋ እንደከፈለ የገባኝ፣ እድሜን እንደጨመረልኝ፣ ሕያው ሆኜ በጸጋ ሕያው አድርጎኝ በሱ ጸጋ እንድመላለስ እንዴት እንደረዳኝ ሳስብ ኢየሱስን በጣም አመሰግነዋለሁ፣ በጣም እወደዋለሁ። ስሙ ለዘላለም የተባረከ ይሁን። እና የሚገርመው በቃ ከሆስፒታል ከወጣው በኋላ አሁን የምኖርበት አካባቢ ጀሞ ነው የምኖረው። ወደዛ አካባቢ ነው የመጣሁት። የተወሰነ ጊዜ ጥሩ አልነበርኩም። በሰዓቱ ወስዳቸው የማስታገሻ መድኃኒቶች ሱስ ሆነውብኝ ነበር። በተለይ ትራማዶል በጣም ከባድ ነበር። ጌታን የሰበረልኝ እውነቴን ነው የምላችሁ። በቃ የሆነ ቀን ትዝ ይለኛል፣ ሮብ ቀን ነው 2007 መስከረም ወር ላይ ነው። ሮብ ቀን ነው ቀኑ ትዝ ይለኛል። የመጨረሻ ብዬ ዋጥ አረኳትና ከዛ በኋላ ድጋሚ አልፈለኩም። ጠዋት ስነሳ አልችልም ነበር እሱን መድኃኒት ካላገኘሁ እነጫነጫለሁ። በጣም ጸባዬን ነበር የሚቀያይረው። እሱን ራሱ ጌታ ሰበረው። ልክ ከሆነ ጊዜ በኋላ ቁጭ ብዬ መዘማመር ስጀምር፣ ስለ እግዚአብሔር ነገር ሳስብ የእግዚአብሔር መንፈስ በኃይል በእኔ ላይ ይመጣ ነበር። ለካ እግዚአብሔር የሪስቶሬሽን ታይም እየሰጠኝ ነበር። ህይወቴን እያደሰው ነበር። በስተመጨረሻ ሰዎች ቸርች እንዲሄድ አንድ ቸርች አሁን የማገለግልበት ቸርች አሴምብሊ ኦፍ ጎድ መካኒሳ አካባቢ እዛ ሄጄ ህብረት እንዳረግ መሩኝ እና እዛ ከሄድኩ በኋላ መንፈስ ቅዱስ በጣም ያድሰኛል፣ በኃይል ይሞላኛል። አገልጋዮች ደግሞ እግዚአብሔር በእኔ ላይ ያለውን አጀንዳ በትንቢት መንፈስ ይናገራሉ። የመጡ አገልጋዮች ብዙዎች ይናገራሉ እና ገባኝ የእግዚአብሔር ፍቅር፣ ተረዳው እግዚአብሔር በእኔ ላይ ያለውን መለኮታዊ ፕሮግራም። ከዚያ ጊዜ በኋላ ከጌታ ጋር አለሁ። በጎዶሎዬ ላይ ኢየሱስ ሙላት ሆኖኛል። ጸጋዬ ይበቃል ብሎ የለኝም ባልኩት ነገር ላይ እርሱ አለህ ብሎ ጸጋን አብዝቶልኛል ጌታ እና ኢየሱስን በጣም ነው የምወደው። ከጌታ ጋር መኖር ለእኔ ደስታ ነው እና ታውቃላችሁ እግዚአብሔር በዘመናት መካከል ጉድለት አለብኝ የሚሉትን ሰዎች እየተጠቀመ ሰርቶባቸዋል። ሙሴ ሳምን ሰው አይደለሁ ንግግር አልችልም ባለው ጊዜ አንደበትን የፈጠረው እኔ ነኝ ብሎ ነው እግዚአብሔር የተናገረው። ኤርምያስ ብላቴና ነኝ ሲል ብላቴና ነኝ አትበል፣ ትነቅላለህ፣ ታፈርሳለህ፣ ትተክላለህ፣ ትሰራለህ፣ ለአሕዛብ ነቢይ እንድትሆን አድርጌሃለሁ። እግዚአብሔር ደስ የሚለኝ በዘመናት መካከል የእሱ ክብርና የእሱ ኃይል እንዲገለጥ ጉድለት ባለባቸው ሰዎች ይሰራል። ጴጥሮስ ታውቃላችሁ በጣም ፈሪ ነበር፣ በንግግር በጣም ችኩል ነበር። ነገር ግን መንፈስ ቅዱስ በወረደበት ጊዜ የክርስቶስ ኢየሱስን ወንጌል የእግዚአብሔርን መንግስት እንዴት እንደሰበከ ሐዋርያት ሥራ ምዕራፍ 2 ላይና ከዚያ በኋላ ያለውን የወንጌል ስራ ታያላችሁ። እና ጌታ ኢየሱስ ጸጋን አብዝቶልኛል። ስለዚህ ጌታን በጣም አመሰግነዋለሁ። እኔን ያዳነ ጌታ ማለት ከየጫተራው ከየሽሻ ቤቱ ከየመንገዱ ላይ እያነሳ ለከበረ ዓላማ ሰዎችን ውብ አድርጎ ሞገስ እየሰጠ በቅዱሳን ጉባኤ ላይ የሚያቆም ሕያውን እግዚአብሔርን እንድናመልከው ኃጢአታችንን ነፃ የሚያደርግ ሕሊናችንን ከሞተ ሥራ ነፃ የሚያወጣ ኢየሱስ ዛሬም ቢሆን ምናልባት በዚህ አካባቢ በዚህ አሁን ይህንን ላይቭ ፕሮግራም እየተከታተላችሁ ላላችሁ ጌታ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን የመጣው
ምናልባት እኔ በጣም ኃጢአተኛ ነኝ፣ የእኔ ኃጢአት እንዴት ሊነጻ ይችላል የምትሉ ካላችሁ ጳውሎስ ሲናገር እንደዚህ አለ። እኔ አለ አስቀድሞ ተሳዳቢ ነበርኩ፣ አንገላች ነበርኩ። ነገር ግን ይህን ሁሉ አለ ሳላውቅ ባለማመን ስላደረግኩት ምሕረትን አገኘሁ አለና ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ ሊቀበሉት የተገባና የታመነ ቃል ነው አለ። ከኃጢአተኞች ዋና የሆነውን ጳውሎስን ጌታ አድኖታል። ለዚያውም ኢየሱስን ያመኑትን ደቀ መዛሙርትን የሚያሳድድ ደቀ መዝሙሩ እስጢፋኖስ ስለ ኢየሱስ ክርስቶስ ወንጌል በመመስከሩ ምክንያት በሐሰተኞች ምስክር ተመስክሮበት በድንጋይ ሲወገር የምስክሮችን ልብስ ይጠብቅ ነበረ ጳውሎስ። ሉቃስ የሚነግረን ይህንን ነው። ሳውል በሚባል በአንድ ጎበዝ እግር ስር ልብሳቸውን ያኖሩ ነበር ይላል። ከዚያ ቀጥሎ ጳውሎስ ሳውልም በስጢፋኖስ መገደል ተባብሮ ነበር ይላል። እኔም ማሳርፋችኋለሁ ብሎ ይናገራል። ሰላም ላጣችሁ ደግሞ እኔ ሰላምን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብሎ ተናግሯል። እኔ በሱስ ሕይወት ውስጥ ታስሬ በነበረበት ጊዜ የማገኘው ሰላም ከተባለ እየቃምኩኝ እስከምመረቅንበት ጊዜ ድረስ እና መጠጥ ጠጥቼ ያለው ሰዓት ላይ ነው። ከዚያ በኋላ በጣም አስጨናቂ ጊዜ ነበር ሳሳልፍ የነበረው። የዓለም ሰላም ያልፋል ወዳጆች። ብዙ ሀብት፣ ብዙ ገንዘብ ያላቸው ነገር ግን ጌታ የሌላቸው ሰዎች ሰላም የላቸው። ብዙ ባለ ሀብቶች፣ ታላላቅ የተባሉ ሰዎች ራሳቸውን አጠፉ ሲባል ሰምተን እናውቃለን። ገንዘብ ከሞት ሊያድን አይችልም። ገንዘብ ከጭንቀት ሊያድን አይችልም። ታላላቅ የተባሉ ነገስታቶች ሁሉ ሞተዋል፣ አልፈዋል። ገንዘብ ያላቸው ባለጠጋ የተባሉ ሰዎች ከያዛቸው በሽታ በገንዘባቸው መዳን ስላልቻሉ ሞተዋል። ጌታ ኢየሱስ ሲናገር ሰው ለነፍሱ ቤዛ ምን ሊሰጥ ይችላል ብሎ ተናግሯል። ሰው በገንዘቡ ብዛት ሊድን አይችልም ብሎ ተናግሯል። ስለዚህ የመዳን በር አሁን ነው የተከፈተው። የምህረት በር አሁን ተከፍቷል። ጌታ ኢየሱስ እነሆ በደጅ ቆሜአለሁ፣ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እሱ እገባለሁ፣ ከእሱ ጋርም ራት እበላለሁ፣ ህብረት አድርጋለሁ ከእሱ ጋር። ስለዚህ ኑ ጌታ ኢየሱስ ዛሬ የሚጣራ ኑ ወደዚህ ጌታ። እኔ ከዚያ ጭምልቅልቅ ካለ አስቀያሚ ከሆነ እኔ ሺሻ ቤት ቁጭ ብዬ ሺሻ ቆስቋሽ ነበሩ። ሕያው አምላክ ምስክር፣ እንቅልፍ አጥቼ የምንከራተትበት ድንዝዝ ያለ ህይወት፣ ሰላም የሌለው ህይወት፣ እረፍት ያጣሁበት ህይወት ውስጥ ነው የነበርኩት። ከዛ ሁሉ ነገር ያዳነኝ ጌታ ነው። በዚህ ሰዓት እየሰማችሁ ላላችሁ ሰዎች ጌታ ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ስለ ኃጢአታችን ነው የሞተው። ዮሐንስ በወንጌሉ ላይ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ ተናገረ። በክርስቶስ ኢየሱስ የሚያምን እግዚአብሔር እንዲጠፋ አይፈልግም። የዘላለም ህይወት እንዲኖረው ነው የሚፈልገው። ሲወደን ደግሞ እንዲሁ ነው የወደደን። ኢየሱስ ስለ እኔ ኃጢአት ሊሞት ይገባዋል፣ ምክንያቱም እኔ ይሄንን አድርጌያለሁ ብዬ የምመካበት ምንም ነገር የለም። እግዚአብሔር እኮ እኔን ሊወደኝ ይገባል፣ እኔ እንዲህ ነኝ ብዬ የምመካበት ምንም ነገር የለም። መጽሐፍ ቅዱስ ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና፣ ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ነገር ምንም የለንም የምንመካበት ከኃጢአት በቀር። ምናልባትም እኛ ጽድቅ ነው ብለን የምንመካበት ነገር እንኳን የመርገም ጨርቅ ነው። ታውቃላችሁ የመርገም ጨርቅ ምን ማለት እንደሆነ? በእግዚአብሔር ፊት ሲታይ እንደዚያ ነው።
እኛ ምንም አላደረግንም፣ እንዲሁ ነው የወደደን። ጳውሎስ ለዛ ነው ስለ ጻድቅ ሰው የሚሞት በጭንቅ ይገኛል አለ። በጭንቅ ቢፈለግ ጻድቅ ነው፣ ሰው ብሞትለት ችግር የለውም፣ በጭንቅ ሊገኝ ይችላል። ስለ ቸር ሰው ስለ ደግ ሰው ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን አለ ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን፣ ሕግን በራሳችን መቋቋም በማንችልበት፣ ለእግዚአብሔር ጽድቅ መኖር በማንችልበት፣ ከእግዚአብሔር ርቀን በነበርንበት፣ ከእግዚአብሔር ተለይተን በነበርንበት ገና ደካሞችና ኃጢአተኞች ሳለን ክርስቶስ ኢየሱስ ስለኛ ሞተ ይላል። ሃሌሉያ! አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ ሲናገር። ጌታ ኢየሱስ ለምንድን ነው ክብሩን ትቶ የመጣው? መጽሐፍ ቅዱስ እኮ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ይሄን ሁሉ ባለ ክብር የሆነ አምላክ፣ ከአብ ጋር የተስተካከለ አምላክ ለምንድን ነው ከድንግል ማርያም የተወለደው? ለምንድን ነው በስጋና በደም እንደኛ የተካፈለው? መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነው ይላል። እንደ ጥያቄው ይሄ እኮ ነው ወዳጆቼ። አንድ ሰው ይሄ በሽታ እኮ ይዟል፣ ይሄ በሽታ ደግሞ በዚህ ሁኔታ ከቀጠለ ሊገልህ ነው ሲባል መፍትሄውን ነው የሚፈልገው እኮ። አሁን እኮ እግዚአብሔር ኃጢአተኞች ናችሁ፣ በኃጢአታችሁ ምክንያት ደግሞ ልትሞቱ ነው የሚል ጥያቄ ነው ያቀረበው። እና ምን ይሻላል ስንል እኔ ጋር አለ መፍትሄ ነው የሚለው። የኃጢአት ደሞዝ ሞት ነው። ታውቃላችሁ፣ እዚህ በተለያየ ስራ መስክ ላይ የተሰማራችሁ ሰዎች አላችሁ። ስራ ሰርታችሁ ነግዳችሁ የምታገኙት ጥቅም አለ፣ ትርፍ አለ፣ ደሞዝ አላችሁ። ልክ እንደዚሁ ሰው ኃጢአትን ሰርቶ መጨረሻ ላይ ደሞዝ አለው። ያ ደሞዝ ደግሞ ሞት ነው። ስለዚህ ልንሞት ነው ጥያቄው። ምን ይሻላል? ስለዚህ እኛ በኃጢአታችን ምክንያት እንዳንሞት ክርስቶስ ኢየሱስ በመስቀል ላይ የእኛን ኃጢአት ተሸከመ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ኃጢአታችንን በእንጨት ላይ ተሸከመ ብሎ ይናገራል። በመገረፉ ቁስል ተፈወሳችሁ ይላል። ለምን ሲባል ለኃጢአት ሞተን ለጽድቅ እንድንኖር። ለምን? አስቀድሞ እኛ ለኃጢአት ሕያው ሆነን እንኖር ነበረ። አሁን ግን የእኛን ኃጢአት ክርስቶስ ኢየሱስ በመስቀል ላይ ሲወስድልን የእሱን ጽድቅ ተቀበልን። አስቀድሞ ለኃጢአት ሕያው የነበረን እኛ አሁን ደግሞ ለጽድቅ ሕያው ሆኖ የመኖር አቅምና ጸጋ እግዚአብሔር ሰጠን። ስለዚህ ኃጢአት ሊገለን ሊያጠፋን ከእግዚአብሔር ሊለየን ነው። ግን እግዚአብሔር ደግሞ መፍትሄ አዘጋጅቷል። ያዘጋጀው መፍትሄ ደግሞ ልጁ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ወደ ምድር የመጣው እንደኛ በስጋና በደም የተካፈለበት ምክንያት ስለኛ ኃጢአት ዋጋ ለመክፈል ነው። ይህንን ደግሞ በቀራንዮ መስቀል ላይ አድርጎታል። ኃጢአታችንን ተሸክሞ በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ። እኛን ስለማጽደቅ ደግሞ ከሞት ተነስቷል ጌታ ኢየሱስ ክርስቶስ። ስለዚህ ወዳጆቼ ንስሐ ግቡ። መጽሐፍ ቅዱስ እንደዚህ ይላል፣ ኃጢአታችሁ ይስተሰረይላችሁ ዘንድ ንስሐ ግቡ፣ በወንጌልም እመኑ ይላል። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ ነው። የእግዚአብሔር ልጅ ስለሆኑ፣ ከሞት ስለተነሳው፣ አሁን በእግዚአብሔር ቀኝ ከብሮ ስላለው፣ ደግሞ በጣም በቅርቡ ስለሚመለሰው ስለ ናዝሬቱ ኢየሱስ፣ ስለ እግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ነው ከአብ ጋር ህብረት ያለው። ስለዚህ ጥሪ እናደርጋለን። ባይዘው በዚህ ሰዓትም የተሰበሰብነውም በዚህ ፕላትፎርም ላይ ለዚሁ ስለሆነ በክርስቶስ ኢየሱስ እመኑ። ጌታን ተቀበሉ ስንል አንዳንዶች እንደሚቀልዱት እንዳይመስላችሁ። መጽሐፍ ቅዱስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል የእግዚአብሔር ቃል። የልጅነት ስልጣን የማግኛ መንገድ በክርስቶስ ኢየሱስ በኩል ነው። የዘላለም ሕይወት ያለው ወዳጆቼ በክርስቶስ ኢየሱስ ነው። ቅድሞ ወንድሜ አንድ ቃል አንስቶ ነበር። ዕብራውያን ምዕራፍ 7 ቁጥር
25 ላይ በእርሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ሊያድናቸው ይችላል ይላል። ሃሌሉያ! በክርስቶስ ኢየሱስ በኩል ወደ እግዚአብሔር የሚመጣ ሁሉ ይድናል። ኢየሱስም ለዛ ነው እኔ መንገድና እውነት ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ ማንም የለም አለ። የምስራች ነው የምንነግራችሁ። ባይዘው ወንጌል የምስራች ነው። ጌታ ኢየሱስ የመጀመሪያ አገልግሎቱን በሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ምኩራብ ላይ ቆሞ ሲናገር የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል። የእግዚአብሔርን ነገር ለሚመኙ ለሚራቡ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል። ለታመሙት ፈውስን፣ ለታሰሩት መፈታትን፣ የተጠቁትን ነፃ ወጣቸው ዘንድ። በጣም የሚገርመኝ የተወደደችውን የጌታን ዓመት ለሕዝቡ እናገር ዘንድ ልኮኛል አለ። ከባርነት ነፃ የሚወጣበትን አንድ ባሪያ ለጌታው በዘመናት ሁሉ ተገዝቶ ኢዮቤልዩ የሚባል ጊዜ ሲመጣ በ50ኛ ዓመት ነፃ እንዲወጣ አርነት ይለቀቃል ይላል። አሁን የኛ ኢዮቤልዩ ነው። ይሄ ዘመን የነፃነት ዘመን ነው። በክርስቶስ ኢየሱስ የሚያምኑ ከኃጢአት ባርነት ነፃ ይወጣሉ። ባሪያ አድርጎ ከገዛን ኃጢአት ኢየሱስ ነፃ አውጥቶናል። ስለዚህ ወንጌል የምስራች ነው። በሽታ ኃጢአት ነው። ከኃጢአት የሚያድን ደግሞ መድኃኒት ተገኝቷል። አዳኙ ኢየሱስ ክርስቶስ ነው። እነዛ የሰማርያ ሰዎች ያቺ ሴት ሄዳ ስትነግራቸው እኛ ራሳችን ሰምተነዋል፣ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ የዓለም መድኃኒት እንደሆነ አውቀናል። የዓለም መድኃኒት ክርስቶስ ኢየሱስ ነው። ወዳጆች ዓለም አሁን በቃ አብቅቶላታል። ወደ ፍጻሜ እየገሰገስን ነው። ጌታ ኢየሱስ የተናገረው ትንቢታዊ ቃል ሁሉ፣ የእግዚአብሔር ቃል የተናገረው ትንቢታዊ ቃል ሁሉ እየተፈጸመ ነው። ጌታ ሊመጣ በደጅ ነው። ጌታ ኢየሱስ ራሱ ሲናገር እነሆ በቶሎ መጣለሁ ብሎ ተናግሯል። በቶሎ ነው የሚመጣው። ኢየሱስ ሊመጣ እኮ በደጅ ነው ወዳጆቼ። አዳኛችን ሊመጣ እኮ በደጅ ነው። እኛ የምንጠብቀው ከሰማይ የሚመጣ መድኃኒት አለን። እሱም ክርስቶስ ኢየሱስ ነው። ስለዚህ ኑ ወደዚህ ጌታ የእግዚአብሔር መንግሥት ቤተሰብ እንሆን። እግዚአብሔር በልጁ በክርስቶስ ኢየሱስ የሚያምኑትን የመንግስቱ አባል አድርጓቸዋል። በእግዚአብሔር መንግስት ውስጥ ድርሻ አለን ወዳጆች። በክርስቶስ ኢየሱስ ወራሾች ናቸው ይላል መጽሐፍ ቅዱስ። ስለዚህ ጥሪ እናደርግላችኋለን። ኢየሱስ ክርስቶስ ይወዳቸዋል። መጽሐፍ መዳን በሌላ በማንም የለም ነው የሚለው። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለምና ይላል። እግዚአብሔር አንድ ያዘጋጀው የመዳን መንገድ አለ። እርሱ መንገድ ክርስቶስ ኢየሱስ ነው። ይህንን ጌታ ብትቀበሉት አታፍሩም፣ ምክንያቱም የጌታን ስም የሚጠራ ሁሉ ይድናል ይላል። በእርሱ የሚያምን አያፍርም ይላል። ሰው ሰውን እያመነ ያፍራል። ሰው ብዙ ነገር ተስፋ አድርጎ ያፍራል። ነገር ግን መጽሐፍ ቅዱስ ሲናገር በእርሱ የሚያምን አያፍርም ይላል። ኢየሱስ ክርስቶስ ይወዳቸዋል። ይህንን ጌታ ምናልባት በዚህ ሰዓት ልቀበለው ፈልጋለሁ፣ ሕይወት እንደሚሰጠኝ አምናለሁ፣ እርሱ ጌታ እንደሆነ በአፌ መሰክራለሁ፣ ከሞት እንደተነሳ በልቤ አምናለሁ የሚል አንድ ሰው ካለ አንድ ቁጥር ይጻፍልኝ። አሁን በዚህ ሰዓት ይህንን ጌታ መቀበል እፈልጋለሁ። ሕይወት የሚሆነውን ጌታ፣ ሰላም የሚሰጠኝን ጌታ፣ ካለሁበት ጭንቀት መገላገል እፈልጋለሁ። ወዳጆች ኢየሱስ ለዚህ ምድር ብቻ ሳይሆን ዋናው የዘላለምን ሕይወት ይሰጣል። ምንም ጥያቄ የለውም። ግልጽ የሆነ ነገር ነው። የእግዚአብሔርም ቃል ይህንን ይናገራል። በእርሱ የሚያምን የዘላለም ሕይወት አለ። እዚህ ምድር ላይ እንኳን ውብ የሚያደርግ ጌታ ኢየሱስ ክርስቶስ ነው። ይህንን ጌታ እንድትቀበሉ ጥሪ እናደርግላችኋለን። በእውነት ጥሪ እናደርግላችኋለን። በክርስቶስ ኢየሱስ እመኑ፣ የዘላለምን ሕይወት ታገኛላችሁ። የሰው ዕድሜ 70 ነው ይላል፣ ቢበዛ 80 ነው። ከዚያ በኋላ ያለው ለድካም ነው የሚለው። ዓለምና ምኞቱ ሁሉ ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ እርሱ ለዘላለም ይኖራል ብሎ የእግዚአብሔር ቃል ይናገራል። ለዘላለም ከእግዚአብሔር ጋር ትኖሩ ዘንድ ጥሪ እናደርግላችኋለን። ይህንን ጌታ ተቀበሉት። ምናልባትም ይህንን ጌታ መቀበል እፈልጋለሁ፣ ንስሐ መግባት እፈልጋለሁ የሚል ሰው ካለ ይኸው ፕሮግራሙ እያለ አንድ ቁጥር መጻፍ ትችላላችሁ። አክያለ ሌሎች ወንድሞችም አሉ። አብረን እንጸልይላችኋለን። ጌታ ኢየሱስ ይባርካችሁ። አመሰግናለሁ። ቴንክ ዩ
አንድ ቁጥር የጻፈ ሰው አለ ኤፍሬም ታደሰ ጸልይለት። ኤፍሬም ታደሰ ምናልባት መግባት ከፈለገ ይግባ፣ አስገባው፣ ጸልይለታለን። ኢየሱስ ይወድሃል። ጌታ ኢየሱስ ሕይወት ይሰጥሃል። ምናልባትም ቦታው ካልሞላ መግባት ትችላለህ፣ ግን እንጸልይለታለን። መጽሐፍ ቅዱስ ልክለታለሁ። ካልተቀበለ ግን እዛው ጸልይለት። ምናልባት አንዳንድ ሰው መግባት ስለማይፈልግ ከዛ ፓስተርዬም ሊጸልይለት ይችላል። ያ ለተቀበሉት ሁሉ በስሙም ለሚያምኑት ለነርሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። ምናልባት ወንድሜ ኤፍሬም እየሰማኸኝ ከሆነ ባለህበት ስፍራ ላይ አብረህ ከኔ ጋር ትጸልያለህ። አብረን እንጸልያለን። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ከኃጢአቴ ደግሞ ሊያድነኝ ልጅህ ኢየሱስ ክርስቶስ በመስቀል ላይ ሞቶልኛል። ኢየሱስ ክርስቶስ ጌታ እንደሆነ በአፌ መሰክራለሁ፣ ከሙታንም እንደተነሳ በልቤ አምናለሁ። ልጅህ እንደሆን ተቀበለኝ። ዓለምንና ኃጢአትን ሥጋንም ሁሉ እክዳለሁ። ከዚህችም ሰዓት ጀምሮ ኢየሱስ ክርስቶስን ጌታዬና አዳኜ አድርጌ እቀበለዋለሁ። ጌታ ሆይ ስለተቀበልከኝ አመሰግናለሁ። እግዚአብሔር አምላካችን ሆይ በአንድነት እንጸልያለን። ወንድማችንን ኤፍሬምን እንድትረዳው በቃልህ የጸና እንዲሆን ያንተም ጸጋ እንዲበዛለት በቅዱሳን ኅብረት እያደገ እንዲሄድ እግዚአብሔር ሆይ ጸጋን እንድታበዛለት እንድታበረታው በመንፈስ ቅዱስ ኃይል እንድትሞላው በጌታ በኢየሱስ ክርስቶስ ስም ጸለይንለት። ክብር ሁሉ ለስም ይሁን። እግዚአብሔር ሆይ ማዳን ያንተ ነውና እናመሰግንሃለን። ስለሰጠኸው የዘላለም ሕይወት ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይ፣ አሜን። ተባረክ ኤፍሬም። ምናልባት እየሰማኝ ከሆነ በውስጥ እኔ ልታወራኝ ትችላለህ። ያለህበትን አካባቢ ትነግረኛለህ። ከኛ ጋር ኅብረት ማድረግ ትችላለህ። መሰረታዊ የክርስትና እምነት ትምህርቶችን መማር ትችላለህ። አዲስ አበባ ከሆንክ እኔ መካኒሳ ጉባኤ እግዚአብሔር ቤተክርስቲያን ነው ያለሁት። በዚያ ስፍራ ላይ መተህ መከታተል መማር ትችላለህ። እኔን ማግኘት ትችላለህ። በውስጥ አውራይ ማለት ነው። እናወራለን። ጸጋ ይብዛልህ። ተባረክልን። እንወድሃለን። ተባረኩ ቅዱሳን። ደስ ብሎኛል በጣም። ዴቪዬ ክብር ለኢየሱስ ይሁን። ሁላችሁም እስቲ ለጌታ ክብር አምጡ፣ እልል በሉ። በሰማይ ታላቅ ደስታ ሆኗል። ወንድማችን ከድቅድቅ ጨለማ ወደሚደነቅ ብርሃን መጥቷል። ስለዚህ ጌታን እጅግ አድርገን እናመሰግናለን። ከዚህ የሚበልጥ ድል የለም። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ የምስክርነት ቀን ነውና ሁላችሁም የዴቪዬን አስደናቂ ምስክርነት ሰምታችኋል። ጌታ ከየት እንደሚያወጣ የግርምሽን ሰምታችኋል።